የሚታየው ሌላ ነው የሚሰማው ሌላ። ኤርሚያ ተነካካንፈና ሰማልኝማ። አትናቴዎስ ወንድማችን ወንጌል ለመስበክ ያንተ ቤት በጣም በቂ ነው። 2000 3000 ሰዎችን ይዘ ስለ ቅዱሳን ስዕላት ከመጽሐፍ ቅዱስም ከፈለግከውም ሌሎች አዋልድ መጽሐፍት ጠቅሰ ማስተማር ትችላለህ። ለእነዚህ ሰዎች ዳግመኛ በሮቻችንን ከፍተን የምንሞኝበት ሁኔታ የለም። ወንድማችን ዲያቆን ፈለገ አትናቴዎስ ይህንን ውይይት ለሌላ ጊዜ አቆየው ወይም ደግሞ አቋርጠው ሰርዘው፣ ግድ የለም። ዳጊ ያለን ይሄንን ሁሉ ሊዘንብ ሲል እንትን እኮ የተለመደ ብዬ ተንደር ምንድን በአማርኛ ጉምጉምታው ምንድን ነበር ይባል? ኤርሚዬ ይሄ ትንቢታዊ ቃል መፈጸም አለበት። ስሙት። ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ ትልቅ ኪሳራ ነው። ነገ ትልቅ ምንድን ነው? ትልቅ ኪሳራ ነው ነገ ብሎ ነው የተኛው። ኧረ እንደው በመድኃኒዓለም እኔ አልፈልግም። አይኔን አፍጥጬ እየጠበቅኩት ያለሁት ጉዳይ ነው እንዴ። ገብተህ እንዳታዋርደን ማለት የቀረው እኮ በስንት ስለት የተገኘማ እንደዚህ የለም። ሌሊቱን ሁሉ አልተኛም፣ ቁጭ ብዬ ነው የምጠብቀው። የሚሰርዝ ካለ እንዳይሰረዝ ማለት ነው። ደምረው ግን ያደረገው በእኛ ማለትም ጥምቀት ከሷ ያንሳል ማለት ነው። ይህን ያህል በእውነት የእሱ ጊዜ ጴንጤ እውነትም ዝም ይላሉ ምንም አይሉም ተብሎ ሁሉን ነገር ተሸፍኖ ዝም አለ። ግን በምን ጠንስሰው ዋሽተው ምናምን ከሚመጡ መናገር ይችላሉ እኮ። እናንተ ቤት ያልገባችሁ ልጅቷ ሎኬሽን አጠያይቃችሁ ምን ብላችሁ ቤቷ ሄዳችሁ እናቷን አስፈራርታችሁ እንደገና መጣችሁ እንደገና ድራማችሁን ሰርታችሁ ያላረጋችሁን ነገር የለም። ልጅቷ አጥፍታለች፣ ምንም ጥያቄ የለው። ዳጊሻ እንዲያውም በይቅርታ የሚመለስ አይደለም ነው ያለው ጭምር ቪዲዮ አለ። እና እኛ ያሰብነው ነገሩ ለመስተካከል ጴንጤም አይደለሁም ነው ያለችው ቃል በቃል። ግን እየተማርኩ ነው እያዳመጥኩ ነው ያለችው። እና ሙሉን በተንኮል በክፋት ከማየት በመልካም ነገር ቢታይ ታዲያ ጥፋት ያልሰራ ሰው ለምንድን ነው ይቅርታ የሚጠይቀው? እስቲ ኤርሚ ንገረኝ። አንተ ጥፋት ሳትሰራ ከመሬት ተነስተ ሰው ይቅርታ ትላለህ? በፍጹም አልጠይቅም። ማንም አይጠይቅም ያልሰራውን ጥፋት ሲሰራ ነው። መጽሐፍ ቅዱስ ደግሞ የሚያነቡ ከሆነ ምናልባት ካላነበቡ 77 ጊዜ ይቅርታ ጠይቅ ነው። ቢጠይቁ 77 ጊዜ ይቅርታ በል ነው የሚለው እንግዲህ እንዳየሁት። ስለዚህ ስራ እውነት ለመናገር ሰው ልጅ ለመጀመሪያ ማንም አያውቃትም ነበር። ቫይራል የወጣችው በዚህ ጉዳይ ነው። ከነመፈጠሩ አናውቃትም። ጥፋት ስታጠፋ የእኛ ስራ ይቅርታ ማስጠየቅ ነው። የማንም ሰራ ቢሆን የኦርቶዶክስም ቢሆን የሙስሊሙም ቢሆን የሌላውም ጥፋት ተጠፋ ጥፋት ነው፣ ይቅርታ ይጠየቅ። ስለዚህ አሁን ግን ያለው ነገር በጣም 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 በሚያሳዝን ሁኔታ ነገሩን ሞር ጴንጤ ላይ ፎከስ ለማድረግ አንድ ነገር ባጠፋ የንጽጽር ስራ እነ ኤርሚሻ የጀመሩ ዛሬ አይደለም፣ የዛሬ 10 ዓመት ነው። አዲስ ነገር የጨመሩት ምንም ነገር የለም። አንድ አዲስ አልተጨመረም። ፓስተር ትዝታው፣ ወንጌላዊ ኤርሚ፣ ቅዱሴ፣ ሌሎችም እነ ሜሎስ ወንድምና እህቶቼ ሌሎችም ከ10 ዓመት በላይ የንጽጽር ስራ ይሰራል። ኦርቶዶክስም ይሰራል፣ ሙስሊሙም ይሰራል፣ እንዲሁም ፕሮቴስታንት ወንድምና እህቶች ይሰራል። ምን አዲስ ነገር ተገኘ? ምን አዲስ ወስዶ ጴንጤ ላይ መደፍደፉን ምን አመጣ? ደግሞ ያ ነገር ቢስተካከል በማስተማር ቢሆን መልካም ነው ብዬ አስባለሁ። የሚገርማችሁ የትህትና ቪዲዮ ፈለገ መስራቱ ከዚህ በፊት በሷ ልጅ ላይ በጣም አክብሬዋል። እውነት ለመናገር ፈለገ በአክብሮት ነው ያንን ቪዲዮ የሰራው። ስለ ልጅቷ ተመለሺ፣ እንደዚህ አይደረግም፣ ጥሩ አይደለም ብለው
ጥሩ ነገር እሱ ብቻ ሲናገር ሰማሁ። ሌሎቹ ግን ዳይሬክተር ያለን ሲዝትባት፣ አንድም ደግሞ ሌላ ልጅ አለ ስሙን ፌመስ ለማድረግ አልፈልግም፣ እሱም ሲዝትባት የቤቷን አካውንት ሁላ የቤቷን አድራሻ ሁላ ሲጽፍ ብዙ ነገር ሲያደርጉ የነበሩ እና ይሄ ስህተት ነው፣ በእውነት ስህተት። ማናችንም አሁን እስቲ ጴንጤን ጢምብርኩስ ያላወጣ ሰው አለው? እስቲ ለህሊናችሁ ፍረዱ፣ ፍረዱ። እንደው በጌታ ስም ነው የምጠይቀው። ማንም እኔን ጨምሮ ጴንጤን ያላዋረደ ማን አለ? ግን መልስ አይሰጥ፣ መብታችሁ ነው ብለው ነው። ግን እነሱ በስርዓት ሲናገሩ በማስረጃ ሲመጡ አትናደዱ፣ አትናደዱ። ያንን ነው የምለው። መናደድ እኔ ጭምር አልዋሽማ። ውሸት ምን ያደርጋል? ለምን ዋሻለሁ? ከእኔ ጀምሮ ስንት ሙድ ስንይዝ ስንሳደብ ምን ስንል በእነሱ ጸሎት ጠቅልሎ ወደ እነሱ ወሰደን። ምን እናርግ? ታጠቅልለን ይመጣል። በሙሉ ጴንጤን ስንሳደብ ራሱም ሲሳደብ ነበር። ኤርሚ ራሱ እንደው የሶሻል ሚዲያ እንትን አልነበረም እንጂ እርግጠኛው ነው እነዚህ ምን አይነት ሰዎች ናቸው ብሎ በኦርቶዶክስ ቤተክርስቲያን እያለ ድቁና ባለበት ምን ባለበት በእውነት ነው የምለው በዛ ጊዜ የሚጠየፋቸው ይመስለኛል። እነ እንትናንም አይቻለሁ። ቃል በቃል ነው ያለው ወንድማችን በጋሻው። እኔ ከድሮም ነው የምወደው፣ እንኳን አሁን በጌታ ሆኖ ድሮም የምወደው ተገፍቶ 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 ኢየሱስን ስላለ የሚባረሩ ሰዎች አሉና እሱም ሲናገር ነው። ሌሎችም ብዙዎች አሉ ተገፍተው 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 የጌታ አርበኛ ወደ ወንጌል የመጡ ብዙዎች ናቸውና እግዚአብሔር የተባረከ ይሁን። እኔ ትንሽ ትዕቢተኛ ስለነበርኩኝ የሚገፋኝ የለም እንጂ ጌታ ራሱ አንበርክኮ አመጣኝ እንጂ እኔ እንኳን ተገፍቼ አይደለም። ጌታ በቃ መረጠኝ። እግዚአብሔር ይባረክ። እሱ መረጠኝ። ያንን ለማለት ነው እና ነገ በስርዓት እንደምታወሩ እርግጠኛውን ያስባለው። ደስ እንደሚል አልነጋ ብሎሃል፣ እረዳለሁ። ያችን ጊዜ ለ4 ጊዜ ጥሪ ስታደርግ 10 ዓመት የጨውክበት ነገር ስለሆነ የነገን ቀን ደስ ብሎ ፈታ እያልክ ብዙ ነገር ብዙ ሰው ብዙ ወደ ወንጌል የሚመጡ ቅዱሳንን ይገኛሉ ብዬ አስባለሁ። ቅዱሳን ይበዛሉ። በቃ ነገ በጣም ብዙ ቅዱሳን የሚድኑበት ቀን ነው እና አደራ አደራ አደራ፣ ነገ የሚሰረዝ ነገር የለም፣ የሚሰረዝ ነገር የለም። አደራ ይሄንን ነው። እናንተን ደግሞ ልስማ ቤተሰብ። ቴንኪዩ ዮኒ። አንድ ቪዲዮ ደርሶ ይቀደም እያየው ነበርና አይ ቲንክ አንተም ነበርኩበት ብላ ያልከው ቦታ ታረዝ ምናምን ነገር እያሉ እሱን እንደዛ እየገፋፉት ሚዩት አድርገው የገባውን ቴዳ ሚዩት አድርገው ቴዲ ኦኬ። እና ሰርዝ እያሉ እሱን እንዳያሰርዙት እንጂ አም ሬዲ ነኝ። እንደውም ሰዓቱ ለኢትዮጵያውያኖች ዛሬ ማታ ላይ ነው የሚሆነው። ጠዋት ነው እናንተ ጋር ኢትዮጵያ ያላችሁ፣ በእናንተ ማታ በኢትዮጵያ ማታ ነው የሚሆነው። በኢትዮጵያ ማታ ነው። ግራ እንዳትጋቡ፣ በኢትዮጵያ ማታ ነው። ስለጠየቃችሁኝ በኢትዮጵያ ምናልባት አረብ ሀገር ላላችሁም በማታ ነው። 4 ሰዓት ምናምን አካባቢ ነው የሚሆነው። አይ ዶንት ኖ እንደዛ ከምሽቱ 4 ሰዓት በኢትዮጵያ እንደዛ ነው ማለት ነው። የዋንጫ ነው እንዳትቀሩ አደራ። የዋንጫ ነው እንግዲህ መጽሐፍ ቅዱስ ላይ ለስዕል ስገዱ የሚለን ካለ መቼም የኦሪትን የተባሉት የእባብ ስዕሎች የተቀረጹትን እሷን ብቻ ይዘው ሊመጡ ነው። እሷን ደግሞ እንናገራለን። መቋሚያ አርቀ ስራ እንዲያውም የሙሴንም እባብን እሱን ይዘው ሊመጡ ነው የሚፈልጉት። ከዛ ውጭ የሚጠቅሱን ነገር የለም። እኛ ቀድመን አንብበናል እሱን እና ከዛች ውጭ ስለሌለ እናወራለን። በትእዛዝ ነው እሱም የተደረጉት። ምክንያታቸውም ለምን እንደሆነ መጽሐፍ ቅዱስ ይናገራል። ያችን 2 ነገር ይዘው ሊመጡ ነው። እንተዋወቃለን ግን ይለፍላቸው እንሰማለን።
እኛ እባቡንም እንሽላሊቱንም ጉርጡንም ጊንጡንም ይዘውት ይምጡ አለ ተብሎ የተባለበት ክፍሉ ይነበብ የለ ክፍሉ ሲነበብ እንሰማ። ሽንኩርት መምጣት ይችላል ወይስ ይቀራል? ዮኒ ድሮም ለካ መናፊቅ ነበረ በእነሱ አጠራር። ዮኒ እኮ ስዕልን አያምንም ነበርና ድሮም መናፊቅ ነው እሱ። በጣም ይገርም። በስዕል አልሰግድም በገድላት አላምንም ከድሮ ያውቃሉ እነሱ። ግን ክብሩ ይስፋ የእናትና ልጁ ምላትን ይወዷታል። ስለዚህ በዛ ነው የተቀመጥኩት። ከዛ ውጪ አንድ አይነት ነገር የለኝም። ጌታ በሚያውቀው የለኝም። ያ ቴንክ ዩ ቴዲ። እሺ በጫጫታ ውስጥ ነው መኪና ውስጥ መሰልክ። ከቻልክ ማውራት ትችላለህ እዚህ፣ ካልሆንም ደግሞ ደውልኝ። እሺ ለእግዚአብሔር ክብር ይሁን። ስለዚህ ዮኒዬ አትከፍትም አይደል ዛሬ ላይቭ? አዎ መሻውን እኔ ጋር ሚድናይት ሊሆን ነው። አይ በቃ አረፍ በል እናንተ ተጫወቱ። ጌታ ብር ያርግልኝ። የወንጌል አርበኞች ከወንጌል ውጪ መስማትም ማውራትም ማላገጥም የማትፈልጉ ወንጌል ብቻ የሆነ ማንነታችሁ እኔ እግዚአብሔር ድንቅ አምላክ ስታወሩ ማይሰለቻችሁ፣ ስለ ጌታ ቃል ስታወሩ ማይሰለቻችሁ ምን አይነት እግዚአብሔር በረከቱን የላከላችሁ ሰዎች እንደናንተ አላየው። ሰው ለደቂቃ እንኳን አይሰለቸው። ለደቂቃ ሶሻል ሚዲያ ላይ ገቡ ወጥቶ ወንጌል ነው፣ ገቡ ወጥቶ ወንጌል ነው፣ ገቡ ወጥቶ ወንጌል ነው። ይሄ እኮ መባረክ ነው። ከምንም በላይ ጌታ ሲባረክ እኮ ነው። የማይሰለች ነገር 10 ዓመት ሙሉ ቁጭ ብሎ ስለ ጌታ ብቻ ማውራት። ከዚህ በላይ መቀደስ አለ? ከዚህ በላይ በጌታ መሆን አለ? እግዚአብሔር ብርክ አድርጓችሁ የኢትዮጵያን ትንሣኤ ያሳያችሁ። እኔ ይሄንን ነው ማለት። እኔ መንፈሳዊ ቅናት አለብኝ በእናንተ። ከወንጌል ውጪ አትናገሩም፣ በፍጹም ከወንጌል ውጪ አትናገሩም። ምን አይነት መባረክ ነው! እኔ እየቀናው ነው፣ እየተማርኩም ነው። መንፈሳዊ ቅናት ነው ያለብኝ። እንደናንተ ከዛ ውጪ ማውራት የማልችልበት አንደበት ይስጠኝ። ስለ ጌታ ብቻ እንደናንተ ጌታን እንዳመለክ እንዳመሰገንክ በጌታ ላይ የሚሰራውን ሴራ የዲያብሎስን ስራ እያፈራረስክ 10 ዓመት ሙሉ ይኸው በምናየው መልኩ እና ይሄ ለብዙዎቹ ምናልባት በጌታ የሆናችሁ ወንድምና እህቶች በውስጥ አበርቷቸው። እነዚህ ሰዎች አበርቷቸው። ጌታ ይጠብቃችሁ፣ ጌታ ይባርካችሁ ወንድሞቻችን እያላችሁ በእውነት ዘመናችሁ ይለምልም፣ ዘመናችሁ ይለምልም። ኤርሚሻ እግዚአብሔር ምስክሬ ነው የምልህ፣ አንድም ቀን ከወንጌል ውጭ ስታወሩ ስላልሰማው ይሄ በጣም ትለያላችሁ። በቃ በጣም እናንተ ላይታወቃችሁ ይችላል ስለለመዳችሁት። ጠዋት ተነስታችሁ እስክትገቡ የምትቸኩሉበት ለድንቅ ስራ ነው፣ ለተላካችሁበት ለወንጌል ስራ ነው እና በጣም የወንጌላውያን በረከቶች ናቸው እና እግዚአብሔር ይጠብቅልኝ። በእውነት 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 እግዚአብሔር በትልቅ ቦታ ላይ ያስቀምጥልኝ። ይሄን የሚለው በእውነት እኔ አበረታችሁኝ፣ ጌታን አበረታችሁ። በጣም እናንተን እያየው በጣም ነው የምኮራው። ሁልጊዜ አዳምጣለሁ። የሚያዳምጥ ሰው ሳይማር ከዚህ ፔጅ ላይ ሳይማር አይወጣም። ግን ለሚመር እውነትን አልቀበል ካልክ ትጠለዋለህ። እኔ እነ ኤርሚሻን ጠላ ነበር። አይነ እስኪከፈት ነው። እግዚአብሔርን ክፈትልኝ አይኔና ልቤን በል፣ ክፈትልኝ በል። አልተዋሸም። ያውቁታል እነሱም አልተዋሸም። በደፈናው ነው እነሱ ላጥ የሚሉት። አልተዋሸም፣ ጌታን አልተዋሸም። ስላልተዋሸ ምንም ማድረግ አይቻልም። ቢዋሹ ኖሮ ጌታም እነሱን እንደዛ ያቆያቸው። አልዋሹም፣ አያቆይም ጌታ። ያልተዋሸበት እነሱ የጻፉት ስለተነበበ አይበሳቸው። ስለዚህ ጌታ ብርክ ያርግልኝ። እናንተ ተወያዩ። የነገ ሰው ይበለን። እኛ ጋር እየመሸ ነው። እናንተም ደግሞ በሰላም ዋሉልኝ ቤተሰብ። አሜን። ተባረክ። እንወዳለን። አሜን። እንገናኛለን። ቴንክ ዩ። አሜን።
አሜን አሜን። ይሄ ተባረክ። እንኳን ደህና መጣ። በዛውም ቻው። አረ ጾም አልኩት እንግዲህ ተረችኝ። ይሄ ሰውዬ ሌባ ነው አልኩት። እውነትና ኤርሚ አለኝ ሌባ ነው፣ መንፈሱ አልተመቸኝም አልኩት። ጌታዬ ኢየሱስ ምስክር። ይህን ስናገር ከዚህ ቤት የነበራችሁ ሰዎች ታውቃላችሁ፣ ሪካርድ ተደርጓልም። አሁንም አድርጉት። ይኸው በብርሃን ነው የምናገረው። ሌባ ነው አልተመቸኝም ይሄ ሰውዬ አልኩት። እንዴት አለኝ። ኖ ንግግሩ ላይ በኦርቶዶክስ ቤተክርስቲያን ላይ የተናገረው ምንም እንኳ የቤተክርስቲያኒቱ አገልጋይ ቢሆንም ለዛ ቢኖረውም የተናገረው ግን ትክክል አይደለም አልኩት። አይደለም ብሎ ሲለኝ በቃ እኔ ከዚህ ሰውዬ ጋር ምን ልታደርገው ነው ብዬ ስል እኔ ከኔ ጋር ሻይ እንዲጠጡላቸው ነው ምሳ እንድንበላ ብሎ ሲለኝ እኔ አብሬያቸው አልሄድም አልኩት። ተያይዘን እንደዚሁ እንትን እያልን ቦሌ ድልድዩ ጋር ሄድንና ማነው ፎርቹን ካፌ ያዶ ነው አሁን ፈርሶ ከሆነ ይህ ማወራችሁ ከዛሬ 15 ዓመት በፊት ነው። ፎርቹን ካፌ ላይ ቁጭ ያልንና ሬስቶራንትም ነበረው ካፌው ከላይ ምሳል እንበላ። እኔ ብቻዬን ነው የምበላው አልኩት። አንተ ከዚህ ሰውዬ ጋር አልበላም አልኩት። እኔ ይቅርታ አድርግልኝ ብዙ ድካም ይኖርብኛል። ጴንጤም ላይ ዝም ብለህ ስትዋሽ አይመቸኝም። ኦርቶዶክስም ላይ ስትዋሽ አይመቸኝም። የሰው ልጅ ላይ አትዋሽ። እውነትን በእውነት ተናገር፣ በመረጃ ተናገር። ከሌለ ዝም በል በቃ። እና ይሄ ሰውዬን ያልተመቸኝም፣ ከእሱ ጋር አብሬ አልበላም፣ ከአንተም ጋር አንተ ከፈለክ እንደዛ አድርግ አልኩት። ከዛ እሱ በጣም ቀን ነው ገንዘብ ሰጡት ከጉባኤ ሲወጣ ማለት ነው። አንድ ከካናዳ ሀገር የመጣ ልጅ ጠቅልሎ የሰጠው $100 አስታውሳለሁ። እዛ ቦሌ ኢንተርናሽናል ሆቴል ጋር ቆሙ። አንድ ቀን በአገልግሎት ከየት እንደሆነ ለማታውቀው ሰው አንተ ዶላር አንስተህ ትሰጣለህ እንዴ? እየሰማችሁ ነው? የእግዚአብሔር ወንዶችና ሴቶች ልጆች ከአሜሪካ፣ ከአውሮፓ፣ ከካናዳ ቸርች ልታመልኩ ስትሄዱ ቀሚስ የለበሰ ከኦርቶዶክስ ነው የመጣሁት ብቻ ብሎ ስላለ ግዕዝ ስለተናገረ ሰውየው ማን እንደሆነ ምን ሚሽን እንዳለው ሳታቅ ዝም ብለህ ዶላር አንስተህ ትሰጣለህ? አንስተው ሰጡት እያየሁት ማለት ነው። ኤርሚያስ ቀናህ ብለህ ብትለኝ እኔ አልቀናውም፣ ግን ሰውየው ማን እንደሆነ ማጣራት አለብን። የፈረደበት ተሐድሶ አለ፣ በተሐድሶ ውስጥ ነኝ ምናምን ነገር ይላል። ተሐድሶም ከሆነ መጣራት አለበት። እኔ በተሐድሶ ውስጥ አገልግያለሁ፣ መጣራት አለበት። ተሐድሶ ነው እውነተኛ ዓላማ ያላቸው አለ፣ እውነተኛ ዓላማ የሌላቸው ገንዘብ ቦጥባጭ፣ እዛ ሙዳይ ምጽዋት ሲሰርቅ የነበረ ታቦት ሲሸጥ የነበረ መጽሐፍ ሲሸጥ የነበረ አሁን ተሐድሶ ነው ብሎ ደግሞ መልኩን ቀይሮ ገንዘብ ከጴንጤ ላይ ሊበላ የመጣ በላተኛ ስላለ ማለት ነው። አታምታታም ስል ብራዘር ነቃ በሉ። መጽሐፍ ቅዱስ መግዣ ምናምን ብሎ ዶላር ሰጠው አንስቶ ጠቅልሎ $100 ነው የሰጠው። በእውነት ያስታውቃል ብዙ ዶላር እንደሆነ 100 ነው 10 ነው 20 ነው እሱን አጠይቀኝ፣ ግን በርከት ያለ ጠቅልሎ ነው የሰጠው። ሌሎችም የኢትዮጵያ ብር አንስተው ሰጡት። መጨረሻ ከዛ ሬስቶራንቱ በላና ሲሸኘው ጾቤም ሰጠው ጓደኛዬ ማለት ነው። ኢትዮጵያ ንግድ ባንክ የሚሰራ ነበረና ገንዘብ አለው ጥሩ ደግሞ ስላለው ቴክኒሻን ስለሆነ እና ምን አሳየ ታዲያ አይኔ እንደዚህ ያውሬ ነው እንደሚሄደው ትዬ እንዴ ላናይ ነው እንዴ ቸርች ሄደ እና አንስቶ ሰጠው። እሱ መጨረሻ ላይ ሰውየው አልተመቸኝም። ተከታትየው እኔ ታክሲ ሲገባ በኋላ ታክሲ ሆኜ ከጹቤ ጋዛ ተለያየን። ከዛ ወደ ሳሪስ ነው የሄደው። ሳሪስ የሚለውን ያዘ። እኔም ገብቻ ብሬ ሄድኩኝ። አደይ አበባ መታጠፊያ ጋር ሲደርስ እቺ መሻገሪያ ድልድይ አለች አይደል? እዛ ጋር ሲወርድ እኔም አብሬ ወረድኩ። እዛ ጋር ጠብቃ ይዛው የሄደችው ሴትዮ ወንድሞች ሂጃብ የለበሰች የእስልምና ሃይማኖት ልብስ የለበሰች ሴትዮ ነች። ምን ያደርጋል አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ ነኝ ቆሞስ ነኝ ብሎ ያለ ሂጃብ ከለበሰች ከሙስሊም ሴት ጋር አሁን ደረስኩበት ማለት ነው። ኦኬ የተሰማኝ ስሜት እውነቴን ነው ብዬ የምለኝ በጣም ነው የተፈታተነኝ አልኩ። ሂጃብ የለበሰች አደይ አበባ መታጠፊያ ድልድዩ ጋር እዛ ጋር ሲወርድ እኔም ወረድኩኝ። የሆኑ በቪዲዮ ላይ ያለቀውት ነበረ። እዛው ኢትዮጵያ እያለው ነው ያየሁትኝ። ቪዲዮ ላይ ያለቀውት ነበረ። የኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴዎች ብለው ቆባቸውን አውልቀው የሆነ ሙስሊሞች የለቀቁት ነበረ። እስልምናን ተቀበሉ የተባሉ ታስታውሱ ከሆነ መስቀሉን እየረገጡ ቆባቸውን አውልቀው መነኩሴዎች ናቸው። በትክክልም መነኩሴዎች ናቸው። አይደሉም? አይደለም ናቸው። በአብነት ትምህርት ቤት ገብተው ማለት
እና እዚህ ጴንጤ ጋ ግን መጽሐፍ ቅዱስ መግዣ ምናምን ነገር ብሎ ገንዘብ ሊቦጠቡት ይመጣል። እንደዚህ አይነት አጭበርባሪነት ተዉ። ስለዚህ ኦርቶዶክስ ቄስ ነበርኩ ብለህ እኛ መድረክ ላይ መጥተህ እኔ በቤተክርስቲያን የጠይቁ ጉባኤ እግዚአብሔር ቤተክርስቲያን የትኛውም ቦታ ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁትኝ። አዎ ምንም ጥርጥ ማንም እፊት የቆመ ዲና ያታደርገውም። ይሄንን ግን ኦርቶዶክስን በማይገባ ባልተናገረችበት ባልጻፈችበት ብሌም ማድረግ፣ ማንቋሸሽ፣ ክፉ ቃል መናገር ህሊናዬ አይፈቅድልኝም። ህሊናዬ አይፈቅድልኝም። ህሊናዬ ወንጌሉም አይፈቅድልኝም። በጻፈችው ግን ገልጬ ገጽ ከምዕራፍ ግዕዝ ከአማርኛ ይኸው ብዬ አብረን ምናነው አይደል? ካሜራው በዚህ ነው የምታወቀው። ስለዚህ ኦርቶዶክስ ሆነ መተህ ጴንጤ ጋር ስትመጣ ኦርቶዶክስን ስለተሳደብክ እውነተኛ አትሆንም። እንደዚሁም ኦርቶዶክስ ስማ ነው ጴንጤም ሆነህ ወደ ኦርቶዶክስ ስለሄድክ የተወሰነ ጊዜ እንደነደምረው ምናምን ነገር ብለህ ስለተሳደብክ ስልጣን አሰጥህም፣ ካህን አታረግህም፣ ዲያቆን አታረግህም። ዲያቆን ለመሆን ግባ ትላለች፣ ታማር ትላለች ውዳሴ ማርያም። ሰረቀ ምን ከሰረቀ ገና ከመጀመሪያ የምጀምርልህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አትብ ገጼ ማለት ነው። ከአትብ ገጼ ነው የምትጀምርልህ። ጀምር ትላለች፣ ትማራለህ። ከዛ በደንብ ስታስመሰክር ቆመህ ከመልከ ማርያም ከመልካ ኢየሱስ ይጠይቋል። መልከ ማርያምና መልካ ኢየሱስ ቆመን ስለሆነ ማለት በለው ትላለች። ሰላም ለዝክረ ስምኪ እስኪ በለው ትላለች። ከማርያም ትጀምርላለች እና እንግዲህ ሰላም ለዝክረ ስምኪ ብለህ ብትል የለም ወጣው ትባላለህ። ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስጥ ወእምነ ሰልበት ሙዝ ማርያም ድንግል ለባሲተ አብይ ትእዛዝ ይስቄን ይለለ ጸባሆ ወይነ ፍቅረ ከያዚስ ብለህ ታስብላለች። ቆመህ ይሄንን ማንም መንገደኛ አያውቀውም። ተምረህ ነው የምታውቀው። እና ከጴንጤ ወደ ኦርቶዶክስ ስትሄዱ ጴንጤን ስለተሳደብክ ኦርቶዶክስ አሾምህም። ከኦርቶዶክስም ወደ ጴንጤ ስትመጡ ኦርቶዶክስን ስለተሳደብክ አይሾሙህም። የኔ ወገኖች ጴንጤዎቹ ነው የምለው። ቴንኪው ተባረኩ። እና ደምረው ትንሽ አፍልተህ ነበር። አሁን ደግሞ ለቅሶ ላይ ገብተሃል ለማለት ነው። ቴንኪው። እሺ ተባረኩ። ናግባና አናፖሎጂ አንተ እኮ አስማት ትሰራብሃለሁ ብለህ ያልክ ሰውዬ ነህ። አሁን አንተ ዘነጠልከው አልከኝ። ናሲ መድኃኒዓለም ለዝክረ ስምከን እስኪ በለው። ናግባና እስኪ በለው። ይኸው ኢንቫይት አድርጌሃለሁ። ዳግሻዬ የምትሉት ካለ ቢኒያው አላችሁ፣ እህትየው እብራይት፣ ኤደን፣ ኤርሚ ዳጊ ይቀጥል። ዳግሻ እሺ፣ አንድ ሁለት ደቂቃ ብቻ ወደ መኪና የተመለስኩን፣ ይቅርታ ድምፅ እንዳይረብሽ። 2 ሚኒት ወይም 1 ሚኒት። ችግር የለም። እሺ፣ ጸጋ ይብዛላችሁ፣ ተባረኩ። ኮፒ ሊንክና ሼር ታብ እንድታደርጉት በጌታ ፍቅር እንጠይቃለን። ኦኬ አቤት ዳግሻዬ። እሺ እሰማለሁ። ትሰማለህ? አሁን ቀጥል። መልካም። እሺ አይ ጀምረው ቢመለስ ጥሩ ነበረ፣ ተመልሰን ብናወራ። ምክንያቱም አሁን ዲናይል ውስጥ ነው ያለው። አንተ ቅድም እንዳልከው የእሱ አንድ ችግር እልህ ነው። የብዙ ከጌታ ቤት የተመለሱ ሰዎች ችግር እልህ ነው እንጂ ብዙዎች ሊደክሙ ይችላሉ፣ ብዙዎች ወደኋላ ሊንሸራተቱ ይችላሉ። ጀጅ አናረጋቸውም። ባሉበት የህይወት ምስቅልቅል እየተሳለቀን አይደለም። ግን ያው በእውነት ማመቻመቻ አንችልም። ረግጠውት የወጡትን ወንጌል እንደ ዋዛ አጣጥረን ወይም ደግሞ ቸል ብለን የምናልፈው ነገር አይደለም። እነሱ ስለጣሉት እኛ እንጥለዋለን፣ እነሱ ቸል ስላሉት እኛ ቸል እንላለን ማለት አይደለም። ያው በወንጌል አንደራደርም። ግን ደግሞ የልብ እልህኝነት ካለ ዛሬም ልክ እንደሆነ የሚሰማው ከሆነ ይሄ በጣም ይከብዳል። እንኳን እኛ ስጋ ለባሾቹ አይደለንም፣ በእኛ ውስጥ የሚሰራው የከበረው መንፈስ ሊረዳቸው አይችልም። ሰዎች መማረክ አልችልም፣ እርዳኝ፣ አግዘኝ፣ እውነቱን አሳየኝ፣ ምራኝ እስካሉ ድረስ ነው መንፈስ ቅዱስ
ጀንትል ስለሆነ በፈቃዳቸው ወደ ቤታቸው ወደ ህይወታቸው የሚገባውና ወደ እውነት ሁሉ ስለሚመራ ወደ እውነት ሁሉ የሚመራቸው ይሄ መታወቅ አለበት። ስለዚህ እምለውን ስናገር በሱ ቦታ ራሴን መጀመሪያ ሳላስቀምጥ አይደለም፣ ወይም ደግሞ በጀጅመንት አይደለም። ኤርሚያስ እስካሁን ያለውን ስትናገር በደንብ በጥንቃቄ የሰማሁ ነበረ። በግዴለሽ ሆነ አይደለም የተናገርከው፣ ግን ለእውነት ማመቻመች አይገባም። ማለት በእውነት ላይ ማመቻመች አይገባም፣ መቅደም አለበት። እውነት ራሱ እግዚአብሔር ስለሆነ ሁልጊዜ ፕራዮሪታይዝ መደረግ ያለበት ትሩዝ ነው። ትሩዝ ፊት ከፊት መቀመጥ አለበት። ምክንያቱም የወደደ ህይወትን ያገኝበታል በዛ ውስጥ። ስለዚህ ምናልባት ደሜ ላይቭ ላይ ካልሆነና የሚሰማኝ ከሆነ ወይም የተቀዳውን ሲሰማ ይህን የምነግረውን በውስጥ መንገር እችላለሁ፣ ግን ሌሎች እንዲማሩበት ስለምንፈልግ ነው። ምንድን ነው እውነታው? ሰዎች ለምንድን ነው ከወንጌል አማኞች ህብረት የሚወጡት? ምክንያቱም አይ ነው እውነት ለመናገር ወንጌል አማኝነት ለስጋ ማንነት አይመችም፣ ወይ ለስጋ ፈቃድ ለስጋ ፍላጎት አይመችም። በጣም አይመችም። በጣም ስትሪክት ነው። ይሄ ማለት ወንጌል አማኝነትን እያሉ በዚህ ውስጥ በድካም የሚመላለሱ የለም ማለት አይደለም። ግን በዛ ውስጥ ጸንቼ እቀጥላለሁኝ፣ እንደፈለኩ እገባለሁ እወጣለሁ። ብዙዎች አይታችሁ እንደሆነ በተለይ በመጠጥ ሱስ ወይም በአንዳንድ ሱስ ውስጥ ያሉ ሰዎች እንደሚሉት ምሰለኝ መባባል የለም እዚህ ህብረት ውስጥ ላይክ ምሰልን መባባል አንችልም። እኛ ጋር መመሳሰል የለም። ተመሳስሎ መኖር የሚባል ነገር የለም። ተለይቶ መኖር ለጌታ ተለይቶ መኖር ብቻ ነው ያለው። ስለዚህ ሌላ ሰፈር ስትሄዱ ግን እንኳን ልትኮነኑ ና ምሰለን፣ ከበር ጀምሮ ተዘግቷል፣ ተከፍሎልሃል እየተባለ የኃጢአት ግብዣው ያው በአደባባይ ነው ያለው። ምንም የማትተፋፈሩበት ከጥምቀት ወደ ድራፍት የምትገለበጡበት ህይወት ነው ያለው። እዛው ጋር ጥምቀት አክብረ እዛው ጋር ተገልብጠ እዛው ተዳርተ እዛው እንትን የምትለው ነው። ይሄ ያውቁታል፣ ቤተ እምነት ውስጥ ያሉ ሰዎች ያውቁታል። አሁን ምንድን ነው ያኛው ቤት ልክ ሲጥላላ ይሄ ቤት መክበር አይጀምርም። መጀመሪያ ቤት ልናስከብር አይደለም እኛ ያለ ነው። አንዳንዶች እንደዛ ይመስላቸዋል። ግን እውነትን መናገር በራሱ ቻሌንጅ እየሆነ መጥቷል። ግን ከመናገር ደግሞ ወደኋላ አንልም። ምንድን ነው እውነቱ ነው ጥያቄው። እውነቱ ወደ ጌታ ሐሳብ ፈቃድ መመለስ ብቻ ነው። አይኖ እዛ ይመቻል። ምሰለን የሚልህ አብሮ የሚጠጣ ጀጅ የማያደርግ የማትኮነንበት ኃጢአትን ሳታፍር ሳትሳቀቅ ድሮ ወንጌል አማኞች ውስጥ ሆነ ታደርገው የነበረውን በመሳቀቅ አሁን ግን በነፃነት የምታደርግበት በር ይከፍታል። ልክ ነው። ሆኖም ግን ይህንን አለመናገር በደል ነው። ባልናገር ወየውልኝ፣ ይህንን እውነት ባልናገር ወየውልኝ፣ ወንጌልን ባልናገር ወየውልኝ። እኔም እላለሁ እንደ ሐዋርያው። ይሄ ነው ወንጌል ማለት። ጨለማ እያዩ ኢትስ ኦኬ ብዙ አልጨለመም ምናምን ብሎ ማመቻመች አይደለም። ጨለማውን ጨለማ ነው የምትሉት። የተሻለ ስም ሰጥታችሁ የሆነ የሰውዬ ስሜት ለመንከባከብ አይደለም እዚህ ያለ ነው። የሆነ ሰውዬን እሹሩሩ ለማለት አይደለም እዚህ ያለ ነው። ልክ ነው። የምናደርገው ነገር ሁሉ በፍቅር ማድረግ አለብን። ፍቅር ግን ያለ እውነት ፍቅር አይደለም። ፍቅር ሁል ጊዜ ማች ማድረግ አለበት። አብረው መሄድ አለባቸው። ልክ ህይወትና ምሕረት አብረው እንደሚሄዱ ፍቅርና እውነትም አብረው መሄድ አለባቸው። ስለዚህ አንዳንዶች ሹሩሩ አሳንሳችኋል ብላችሁ የምትጠቅሱን ሰዎች አላችሁ። ኖ እንደዛ አይጠቅም ወገኖች፣ አይጠቅም። አይታችሁታል እኮ በተለይ ወላጆች ሆናችሁ ቤተሰብ አስተዳዳሪ ሆናችሁ ሹሩሩ ያላችሁት ልጅ መጨረሻ ላይ ምን እንደሚሆን አስቆጭቷችሁ ያን ዘመድ ወደኋላ ተመልሳችሁ ልትቀጡ ላታስተካከሉት የማትችሉበት ሆናችሁ ጭንቅ ውስጥ እንባ ውስጥ መከራ ውስጥ ያላችሁ ወላጆች አላችሁ። ለምንድን? በጣም ሹሩሩ አብዝታችሁ ማለት ነው። ባላንስ ማድረግ አቅቷችሁ፣ ፍቅርን ከእውነት ጋር ባላንስ ማድረግ አቅቷችሁ። ስለዚህ ቅድም ኤርሚያስ የተናገርክበት ኤግዛክት ቃላቶች ነው መጠቀም ያለብኝ፣ ሌሎች ወንጌላውያኖች መጠቀም ያለብን። ጨለማ ውስጥ ነህ በወንጌል አማኞች ህብረት ውስጥ እስከሌለህ ድረስ፣ ወንጌል ብቻ የምታምን እስካልሆንክ ድረስ፣ ሌላም የምታምነው ነገር ካለህ ከዚህ ህብረት ውጭ ከሆንክ ጨለማ ውስጥ ነህ። እዚህ ህብረት ውስጥ ካለህ ነው። እኔ ስለ ጴንጤና ስለ ተቋም አይደለም እያወራ ያለሁት ወንድሜ። ወንጌል ከሚያምኑ ጋር የትም ይሁኑ፣ እኔ ወንጌል የሚያምኑት ኦርቶዶክስ ውስጥ ሊሆኑ ይችላሉ፣ ከፈለጉ ካቶሊክ ውስጥ ሊሆኑ ይችላሉ። ኢትስ ናት አባውት ሎኬሽን እያወራ ያለሁት። ሰው ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ወንጌል ማመን ይችላል፣ መብቱ ነው። እኛ ምን አገባን? ሁሌ የምናገረው እንዲያውም ተናግሬ ልቀጥል። ግልብጥ ብላችሁ ብትመጡ ቦታ የለንም። አይደለም ግልብጥ እኮ አይደለም 5% ከዚህ በኋላ ብትልኩልን ፈንድተን ወደ ውጭ ፈሰናል። እውነቴ ነው የምላችሁ። አዳራሾቻችን ተመልከቷቸው። ያሉትን ሰዎች ሃንድል ማድረግ አቅቶናል። ውጪ ላይ ስክሪን አድርገን አስፋልት ላይ ሆኖ ሰው
ይህን መንፈሳዊ አገልግሎት እንዲከታተል እስኪሆን ድረስ ተገደናል። እዚህ ላይ እኔ ከዛ ቤተ እምነት ወደዚህ ቤተ እምነት የማመጣው የምሰብከው ወንጌል የለኝም ብሮ። ቦታ ራሱ የለህም ብትመጣ። ምንፈልገው ምን መሰለህ? ከወንጌል ጋር እና ከወንጌል አማኞች ጋር ህብረት አድርግ። ጓደኞችህ ወንጌል የሚያምኑ መሆን አለባቸው። ተረት የሚያምኑ ጓደኛ ካለ ድርሳን የሚያምን ገድል የሚያምን ማለት እንደ መጽሐፍ ቅዱስ ያልሆኑ ማለት ናቸው። ባይተው እኔ የገድል እንትን አይደለሁኝም። ሀሳቦችን መንካት ስላለብኝ ነው በደንብ እየነካኋቸው የምሄደው። ገድሉ ሲጀመርንም ሲጨረስም መሀል ላይም ስለ ኢየሱስ ካወራ ለእኔ ችግር የለብኝም፣ ችግር የለብኝም። አበላኝ፣ አጠጣኝ፣ አነሳኝ፣ ጌታ ነው እሱ ነው እኔ ደካማው እሱ ነው በእኔ ብርቱ የእሱ ጸጋ ነው የሚል ገድል አምጣልኝ ብሮ። አይ ዊል ኤምብሬስ ኢት፣ ኤምብሬስ አደርገዋለሁ፣ ወጥቼ እቀበለዋለሁ። ወንደርፉል ገድል ነው። ይሄ ነው ገድል ማለት። መሀል ላይ ግን ሸርተት ብሎ መቃብሬን የሳመ ያለኝ ቀል ግን እጣልሃለሁ። ለምን ፓስተር ከሌ አትሆንም? ጉዳይ አይደለም። መሀል ላይ ግን ዝክሬን ካልክ የደጎሰ ያስደጎሰ እኔ ያልክለት ብራዘር ታዋው ገድልህን ስብከትና መዝሙርንም አልሰማም። ወንጌል አማኞች አይሰሙም። ስለዚህ ብሮ ወንጌል የሚያምኑና ከወንጌል አማኞች ጋር ህብረት ማድረግ አለብህ። ወንጌልን ነው አንተ ማመን ያለብህ። ጸረ ወንጌል ያደርግሃል። ከዚህ ህብረት ስትወጣ ጸረ ወንጌል ያደርግሃል። ለምን? እኔ ደምረው ቢመጣ ደስ ይለኛል። አዎ መስከር ያለው ከመጠጥ ጋር ተያይዞ ነው። ሳትጠጣ አትሰክርም። ግን ይህንን ነፃነት ያለ ገደብ የሚፈቅደው የትን ነው? አሁን የሄድክበት ቤተክርስቲያን ነው። ለምን? እስኪ ወንድ ቄስ ሲናገርህ አንተን ቪዲዮ ላይ አድርገህ ታሳየዋለህ። ዝም በል መስቀል በያዝክበት እጂ ሙሉ እስኪይዘህ ስደንስ አልነበር? ስታሸበሽብ አልነበር እንዴ? ትለዋለህ። ይኸው በመረጃ እኛም ጋር አለ። አንተ ጋር ብቻ አይደለም ያለው መረጃው። ማን ይናገርሃል? ገዳማት ያሉት ነው የሚናገሩህ? አናውቅም። ምን ሞራል አላቸው ገዳማ ያሉት? ቲክቶክ ላይ ያሉት ነው የሚናገሩህ? ምን ብለው ይናገሩህ? ቤተክርስቲያን ብለው ሊጀምሩ ሲል ቤተክርስቲያን አንድ አታቀንም አለ። ይኸው ልደት ቃል ምንድን ነው የመሰከረው? ቤተክርስቲያን አይደለም ካህናት አያውቁንም፣ ሲኖዶስ አያውቀንም፣ ቤተክርስቲያን አታቀንም። እንዲያውም ቢያውቁን እንኳ አለ። ተመልከቱ፣ እንዲህ ነው ያለው ቃል በቃል። ግባና ሞግተኝ ከፈለግ። ቢያውቁን እንኳ አለ። ምናልባት ማለት ነው። ይኸውልህ የዚህን ያለው አይ የመታወቅ በእርግጥ መታወቅ ሰው ያለበት በእግዚአብሔር ነው። አንተ በእግዚአብሔርም አይታወቅም። ይሄ ልጅ ቢያውቁን እንኳ አለ እነዛ መናፍቆች ነው የሚሉን፣ ለገንዘብ ብለው ነው አሉን አለ። ይኸው ያያ ልደታ ከትላንት ነው ከትላንት ወደ ሲያለቅስ የነበረው ለምንድን ነው? እኛ ለቤተ ክርስቲያን በለፋን ለገንዘብ ነው ትሉን አላችሁ እንዲህ አለ። አይዞህ የሚልህ ሰውዬ ራሱ በቤተ ክርስቲያን አይታወቅም። አንተ ወንጌል እየሰበከ የሚመስል ሰውዬ ቤተ ክርስቲያን አታውቀው። የማወቅ ነው እኮ ማወቅ። የሄድክበት ህብረት የሄድክበት ክልል ቢትሬ የሚያደርግ ነው፣ ሂዶ የሚያሰጣ ነው። አየሁ አይደለ? መጀመሪያ ስትመጣ ለፖለቲካቸው ተጠቀሙብህ። የሄድክበት ቤተክርስቲያን አውደ ምህረቱ ላይ ለዛውም ከቤተክርስቲያንም መድኃኔዓለም ቤተክርስቲያን ላይ ውሸትን አቀነባብረው አሳምረው ፓስተር የነበረ ቸርቹን ዘግቶ እውነታችሁን ነው። ስለዚህ ሌሎቹን ወንጌሎች እንዴት ነው የምታምነው? ከዛ መድረክ ላይ የሚወጡ ወንጌሎችን እንዴት ነው የምታምነው? በምን? ዳጊ ደግሞ ስህተት ነው አታካብዱ። እናንተማ እኛን ስለምትጠሉ በቃ ከስራችን በቃ የእኛን ስህተት መፈላለግ ነው። ኦ ስህተት ነው እንዴ? ይሄ ተኮትኩቶ ያደገ ውሸት፣ ይሄ እንክብካቤ ተደርጎለት መድረክ ላይ የወጣ ውሸት ስህተት ነው ትለኛለህ እንዴ? ተቀምሮ ተቀባብቶ ሳይኮላተፍ አይደል እንዲያወራው ሰውየው፣ ሳይንተባተብ አይደል እንዲያወራው ሰውየው። አንዴ ነው እንዲያለው አልደጋገመውም እንዴ? ወደዚህ ቤተክርስቲያን ሄድከው ወንድሜ፣ ስትጠጣ ማትወቀስበት፣ ስትዋሽ ማትወቀስበት፣ እንዲህ መድረክ ላይ እንደዚህ መድረክ ላይ በደንብ አቀናብረህ መዋሸት ትችላለህ። ይቅርታ ጠየቁ አይጠይቁም? ለምን ይጠይቃሉ? ማንን ጠይቀው እንደሚያውቁና ነው። ለምን የሚጠይቁት? የቱ ሲስተም ያስጠይቃቸው? የቱ ሲስተም ማንን ያስጠይቃል? እዛ ቤት ይሄ ነው ችግሩ። እዚህ ግን አትቀጥልም እንደዚህ ዋሽተህ። ስለምታውቀው ቤት አልነግርም። እኔ ስለ ወንጌል አማኞች አልነግርም። ስለማታውቀው ግን ተወስውሰህ ስለሄድክበት ነው የምነግርህ። ነገረ ድነት ወይም ድህነት ስለማይጠፋበት ቤተክርስቲያን አይዞ ምንድን ነው መጠጣ፣ አይዞ ምንድን ነው ዝሙት፣ ምንድን ነው ውሸት፣ ኧረ እንዴ ችግር የለም ምን በወረስት የሚመጣው ሲሆን ነው። ከዛም ገሃነም ነው። አለች ማርያም አለች፣ ክርስቶስ ሳምራ፣ እስትንፋሰ ክርስቶስ እንትና ከሊት
የሚባል ቤተክርስቲያን ሰው አብዶ ነው እንደሚሄደው? አብደህ እንዴ? እዛ ሊያቆይ የሚችለው አንድ ነገር ምንድነው? እልህ ብቻ ነው። እልህ እዛ ቤት እስክትሞት ያቆያል። እልህ የአባቶችን ገመና ለመሸፈን ካለ ቁርጠኝነት የተነሳ ሰው እድሜውን እዛ ሊጨርስ ይችላል። አዎ ለወንጌል ብሎ አንድ ቀን ግን አይቆይም። እንደዚህ የወጣ ወንጌል አማኝ ሲፎክርባቸው ላጥ አድርገው እናንተስ እናንተ ደግሞ አታፍሩም እንዴ ብለው የሚገልጡብን መጽሐፍ የለም፣ ብለው የሚገልጡብን የሐሰት ትምህርት የለም፣ ብለው የሚገልጡብን ድርሳንና ገድል የለም። እኔም አንተን ብሆን ካላበድኩ ከዚያ አልጠፋ ሳልሳቀቅ የምኖርበት ቤተክርስቲያን ይሄ ነው። የሐሰት ትምህርት እንደው ምናልባት ቢገኝ ከላይ የሚባል ሰውዬ ቢቀባጥር ምን ይከናወናል? አሁን ደግሞ ሌላው ጥያቄ ደግሞ እስቲ ወንጌል አማኞች ጋር አንመካና እንደው እዚህም እዛም እንዴ ትናንት ዘይት የሸጠ ሰው የለም? ተው እንጂ ዳጊ ደግሞ በጣም ጻድቅ ተጫወትክ። እነ ባለገስታውሶቹን ምን ዛሬ ልታስመልጣቸው ነው እንዴ? ተው እንጂ መኒ ገንዘብ ይፈልቃል ምናምን ሲል አልነበር እንዴ? ያኛው ማስቲካ ያበላው እንትን ያለው ሰውዬ ምን ሆኑ ነው ጣፈንታቸው? አሁን እኮ ጣፈንታቸውን እናውራ። ሰርቫይቫውን ያደረጉት ብዙዎቹ ካላቸው የገንዘብ አቅም ነው እንጂ ካላቸው የእውነት አቅም አይደለም። ቤተክርስቲያን ምን አደረገቻቸው? ወንጌል አማኞች ምን አሉ ስለነሱ? ምሰለን አሉ? እዛ ቤት እንዳለው ና ምሰለን ና ጠጣ፣ ከበር መልስ ተዘግቷል፣ ቺርስ አሉ አላሉም? እዚህ ዘይት ሽጫ ቺርስ የሚል የለም የለም። እነሱ ትበጠለጠላለህ። አንዳንዱማ በንሳውላ ተመልቶ አይለቀውም። አንተ በጣም ከባድ ነው። እዚህ ቤት ማንሰራራት አይችልም። ሊፈጠር ይችላል፣ እዚህም እዛም የተንኮሻኮሸ ነገር ሊኖር ይችላል። አንዳንዱ በቀንነት የተሳሳተዋለ፣ ግን ንስሐ ሳይገባት አይቀጥላትም። የማርያምን ደም ምን ጠጣው፣ የማርያምን ደም ነው ምን ጠጣው፣ የእሷን ስጋ ነው ምን በላውን ብሎ እንደ አቡነ ሕዝቅኤል ሳይነካ የሚቀጥል ወንድ የለም እኛ ቤት የለም። የሐሰት ትምህርት ዝክር ነው የሚጠፋው። የለም እንደ ልብ ፋነህ ምናምን ሴት አገላብጠህ ትዳር ፈተህ ምናምን ዝም ብለህ ልትቀጥል አትችልም። 9 ጊዜ ንስሐ ትገባታል፣ ተንፈራፈራታል። ተመልሰህ ወደ አገልግሎት እንዲህ በቀላሉ አትመጣ። you should present like ብዙ ኤክስፕላኔሽን ያስፈልጋል፣ ብዙ ንስሐ ያስፈልጋል፣ ብዙ ከጌታ ጋር ጊዜ መውሰድ አለብህ። የሚያናድዳቸው ኃጢአቱን ሲያስቡት የሚበሳጩ ክርስቲያኖች መካከል መገኘት ያስደስተኛል። እትስ ኦኬ ዳጊ ደግሞ አታካብጅ፣ ምን ሁሉም ያደርገዋል እኮ ኃጢአት ምንድነው? አንቺ ደግሞ በጣም ተወቀሽ ከሚለኝ ሰው ሁልጊዜም የሚቆጭ እንዴት ግን ይሆናል እያለ ከሚቆጭ ማህበረሰብ ጋር መቀጠል ነው የምፈልገው እንጂ ትከሻ መታ ፀጉሬን አከካከክ እያደረገ አረ ዳጊ ተረጋጊ፣ ምንም ችግር የለውም እንዴ ያለ ነው ምሰለን የሚለኝ አልፈልግም። እንዲህ አይነት ፍቅረት እንድቆጭ የሚያደርገኝ ገብቷል አይደል? ምክንያቱም የትላንት ቁጭቴ ዛሬ ላይ ያንን ታይም እንድከስ ጌታ ጸጋ እንዲሰጠኝ ያደርገኛል። የበለጠ ያን ዘመን እንድበቀለው የሚያደርግ ጸጋ እንድጠይቅ ያደርገኛል። በኮንፊደንስ አትችልም እዚህ ቤት በቃ። ለዚህ ነው ብዙ ሰው ባይደው ከኛ ቤት የሚመለሰው። ብዙ ከወንጌል አማኞች ብዙ ሰው የሚወጣው ለምንድን ነው መሰላችሁ? ኃጢአት አልንከባከባላችሁ፣ አትታገሱም። ኃጢአት ችግር አለባችሁ ጴንጤዎች። የሆነ ሐሰት ትምህርት ስትሰሙ ምንድነው በቃ ከሌም ይሳሳታል ዳጊ ደግሞ አታካብድ አትሉም። ወገባ ገዳውን ነው የምትሉት፣ ወገባ ገዳውን ነው የምትሉት። ስለዚህ ትዕቢተኛው ጥሎ ይወጣል ቤቱ። አይ ንስሐ እገባለሁ ምንድነው የክርስቶስ ደም አለ አይደል እንዴ? የኃጢአት አርነት የለም እንጂ እኮ የንስሐ ተስፋ አለ። ጌታ ያነሳኛል። ሽማግሌዎች የሰጡኝን የእግድ ጊዜ የራስን የማየት ጊዜ እቀበላለሁ፣ እጠብቃለሁ፣ አልፈረግጥም። ቸርችን እኔ አልወጣሁም ከቤተክርስቲያን እኔ አልወጣሁም። እውነት ቤተክርስቲያን በእኔ እርምጃ ስትወስድ ኖ አብሬ እስከ መጨረሻው ድረስ ሌላ ቤተክርስቲያን አልገባሁም። ናገባ እኔ ጋር የሚል ሚዲያ አለ እኮ ኖ አይደረግማ። ልክ ነች፣ በቃ ቤተክርስቲያን ልክ ነች። እኛ አትሳሳትም አንልም። ቤተክርስቲያን እንደዚህ አይነት የኦርቶዶክስ አስተምሮ የለንም። ግን የምትወስዳቸው እርምጃዎች በጣም ፌር ናቸው፣ ትክክል ናቸው፣ ለሌላው አስተማሪ ናቸው። ግን ለወስላታ አይመችም። የወንጌል አማኞች አይመችም። ለሌባ የማይመች ሃይማኖት ማለት ወንጌል አማኞች ነው። ተመሳስለህ የማትኖርበት እንዴት ከሌም አድርጎ የለ እንዴ ምንድነው የምታካብዱት ለመኖር አትችልም። የለም እከሌ ምን ገጠመው ነው ጥያቄ። ወደኋላ እስኪ ባክትራክ እናርግና የእያንዳንዱ ሰው ህይወት በመውደቅ በመነሳቱ ቤተክርስቲያን ምን አደረገች? የቤተኛውን ሸኝታ በንስሐ መመለስ የሚፈልገውን አቅፋ ነው የምትቀጥለው። ችግሩ ግን የስጋውን ነገር ከፊት ላስቀደመ ሰው ብሮ አትመችም ቤተክርስቲያኒቷ። ለምን አይሄድ ወደ ኦርቶዶክስ? ለምን አይሄድ እንዴ ወንገኖቼ? አንዳንዴ እኮ ማሰብ አለብን እንዴ። ለምን አይሄድ? በሰላም መጠጣት የሚችልበት በሰላም መዘሙት ሺሻ እኔ እንደውም አንድ ወጣቶች ልንገራችሁ እየሰማችሁን ከሆነ
ምንም ሃይማኖት ባይኖራችሁ መጠጣት የለባችሁ። ምንም ሃይማኖት ነው ማውራት። ሃይማኖት እንዲያውም አያስፈልግም ለመጠጣትም ላለመጠጣትም። በሱስ ውስጥ ላለመገኘት ሃይማኖት አያስፈልግም ባይኔ እንዲያውም ጭራሽ። አዎ የጌታ ጸጋ ይረዳል። እሱን ዲና ያርጌ በትዕቢት አላወራም። ለምንም ነገር የጌታ ጸጋ ያስፈልጋል። ግን በተለይ ሰርድ ወርልድ ውስጥ የኖራችሁ በዚህ በተመታ ኢኮኖሚ ውስጥ ሆናችሁ ቤተሰቦቻችሁ ከእናንተ ብዙ የሚጠብቁ ሰዎች ከሆናችሁ በተለይ ለእናንተ ሃይማኖትን መሰበክ የለበት ሱስ ውስጥ እንድትገቡ። እኔ የተማርኩበት ሃይ ስኩልም ኤሌመንታሪ ትምህርት ቤት የማይጠጣ ጓደኛ የለኝ። የማይጠጣ እስኪ ወንድ ካለ አሁን እዚህ ጋር ይግባ። ዳጊ አንድ ቀን አጭሳል አንድ ቀን ጠጣታል የሚለኝ እስከ አንድ ሰው ይግባ። ላይ እዚህ ጋር የሚሰማኝ ካለ ትምህርት ቤት የሚያውቀኝ በወጣትነቴ በጉልምስና በፈለግከው ታይም አንድ ቀን ቀምሳል ነበር ከኔ ጋር እስኪ የሚል። ለምንድን ነው ያልጠጣሁት? ከልጅነቴ ጴንጤ ስለነበርኩ አይደለም እንዴ። ሱስ ላለመዘፈቅ እኮ ወንድሜ ወንጌል አማኝም እኮ ለመሆን ላይጠበቅም ይችላል። በእርግጥ ሙስሊምን ብትሆን ራሱ አፕሪሼት አያደርጉትም። አየህ ራሱ እንትን ይነግርሃል እኮ በራሱ ተፈጥሮ ይነግርሃል። ኪስህን ጎድተህ ጤናህን ጎድተህ ማህበረሰቡን ጎድተህ ነገህን አጥፍተህ ነው የምትቀጥለው። አሁን እንደዚህ መዳረቅ አለብን። ለእናንተ እንትን አትጠጣ እንጂ ማነው አትስከር እንጂ አትጠጣም ተው እንጂ እና ብለህ ልጠጣ ነው። ሁለት ይፈቀዳል ይላሉ አራት አይናው አባ ገብረ ኪዳን። በጣም ለትውልዱ ካላቸው ሸክም የተነሳ በጣም ይህን ትውልድ እንዴት አድርገን በቅድስናና በንጽህና መኖር አለበት ብሎ ከመጨነቃቸው የተነሳ ሁለት ይፈቀዳል ይላሉ። መጠጥ ሁለት ይፈቀዳል። አሳያለሁ በቪዲዮ ከፈለክ። እንግዲህ ሰውዬ ተመልከት፣ ተምረዋል፣ አራት አይና ተብለዋል፣ ብዙ ያነበቡ ብዙ የሚያውቁ ሰው ናቸው። ትውልዱ ምንድን ነው የሚመክሩት? መጠጣት እሳቸው ስለሚፈልጉ ለምዕመኖቹ መፍቀድ አለባቸው። ዝም ብለህ መጠጣት አትችልማ። ጓይ ልባህል ህዝቡ ተነስቶ እናንተ እየጠጣችሁ እንዳይባሉ ምን አሉት ህዝቡን? ሁለት። በቃ ደግሞ የሚያስፈልገው ታውቃላችሁ፣ ለመስከር የሚያስፈልገው ሁለት ነው። ሁለት ምን አትሉኝ? እኔ እንጃ አልተናገሩም። እሳቸው ባሊ ነው በርሚል ነው አልነገሩንም። ጆግ ነው ምዕመኑ የሚያውቀው ነገር የለም። ሁለት የሚለውን ይዞ ሄደ። አንድ መጀመሪያ ድራፍት ጠጣ፣ ሁለት ጠጣ። ከዛ በኋላ ያስታውስም እንደተፈጠረ። አየህ ሰይጣን ያስጀምርህና መርቆ ይከፍትልህና ከዛ በኋላ ገብተህ መንቧቸር ነው። አሁን ይህ ሰውዬ እኮ ኦፊሻሊ ሪባኑን ቆርጠው ነው ያስጀመሩት እኮ ህዝቡን። የምትሰክረው ስትጠጣ ነው ወንድሜ። እኔ አሁን የሆነ ቴራፒ እየሰጠው አይደለም ያለሁት። ሃይማኖትም አያስፈልግም። ጭራሽ ግን ወንጌል አማኝ ስትሆን ደግሞ የጌታ ጸጋ ስለሚበዛልህ የእግዚአብሔር ስም ማሰደብ ስለማትፈልግ አንተ ውስጥ ጌታ ስለሚኖር አንተ የእግዚአብሔር መቅደስ ስለሆንክ በዚህ መቅደስ ውስጥ ጌታ መኖር ስለሌለበት በጸጋው እየተመካ ለሌሎች ምሳሌ ለመሆን በእንደዚህ አይነት በሚያጓጓ አራያ በሚሆኑ ህይወት ውስጥ ትኖራለህ። ሌፍት ኤንድ ራይት በመጠጥ የሞቱ ጓደኞቼን አዝናለሁ ሳስብ። አሁን ያልሳለቅም ቤተሰቦቻቸው ስላሉ በህይወት እውነት ነፍስ ይማር የሚባል ወንጌል ስለማላቅ ነፍስ ይማርም አልልም። ሬስት ኢን ፒስ የሚባል ወንጌል የለም። ሬስት ኢን ፒስም አልልም። ግን አዝናለሁ። ሰው በህይወቱ እያለ ነበረ ሬስት በጌታ ማድረግ ያለበት። ጌታን ተቀብሎ ደግሞ የዘላለም ረፍቱን ማግኘት የነበረበት። ከሄደ በኋላ እንዲህ አይነት ከንፈር መጠጥ አላረግም። ሌፍት ኤንድ ራይት ጓደኞችን ቆኔ በህይወት ያለሁት ግን የጌታ ጸጋ ነው፣ ሌላ ምንም አይደለም። እሺ በማለቴ ነው እንጂ ከፈረገጥክ፣ በወጣቶች ቋንቋ ልንገራች፣ እፈረግጣለሁ ካልከ ግን ዩል ፔይ ዘ ፕራይስ። ዲሲፕሊን ትፈልጋለህ? ና ወንጌል አማኝ ሁን። አለመሳደብ ትፈልጋለህ? ና ወንጌል አማኝ ሁን። እንደው ተሳድብ እንኳ አምልጦ እንኳ ኃጢአት ሰርተ በድል እንኳ ከሆነ ነው እኮ ምልህ። እንደው ከሆነ መቼም አንመካም፣ ስጋ ለባሽ ስለሆነ እግዚአብሔርም ቃል ስለሚናገር ኃጢአትን አናደርግም ብንል ራሳችንን ስለምናስት፣ አትሊስት ወንጌል አማኝ ከሆንክ አመፀኛ ትሆን አትደጋግመው። ጊልቲ ኮንሽስ ይኖርሃል። which is good። ብዙ ሰው የህሊና ወቀሳ ስለሌለው ነው ወደ ሞት የተነዳው እንጂ ኃጢአት ስለሰራ አይደለም። ምክንያቱም ንስሐ ይገባላ። ደግሞ ላለመስራት ትላንቱን ለመካስ በህይወቱ ይቀጥላል። እዚህ ቤት ጸጋ አለ፣ እዛ ቤት ደግሞ ቴክ 5 ይልሃል። ቴክ 5 ነው የሚልህ ኃጢአት ስትሰራ። ቴክ 5 24 ሰዓት ሞላ ወይ? ላይቭ ላይ ነው አይደል እንደዛ ሲያደርግ የነበረው። እንግዲህ ነገ ኤርሚያስ ከአንተ ጋር ጌታ ይሆናል፣ እሱን እንቀጥላለን። 24 ሰዓት ሞላ ወይ? ለምንድን ነው? ቴክ 5 ነው እዛ ቤት ያለው።
what's the worst? ዞርትልና ትመለሳል። ለምን? እስኪ ማን ወንድ ይነካል? ኦርቶዶክስ ሆነ ማን ወንድ ለምን ዝሙት አርክ ብሎ ይናገራል? እስኪ ማን ወንድ? የቱ ቄስ ነው የቱ ካህን ነው አንተን የሚናገር? ምን ሊልህ? ታስገባለታለህ? ካስገባልህ አንተስ ትለዋለህ። ወንጌል አማኞች ጋር ግን እንደዚህ አፍን መክፈት አትችልም። እንግዲህ ያሳደጉን አባቶች የሙሉ ወንጌል በል፣ የመቃነ ኢየሱስ በል፣ የቃልዮስ በል፣ የኔሚት የመሰረ ክርስቶስ በል፣ የህይወት ብርሃን በል፣ የአማኑኤል በል አፍን የምትከፍትባቸው አገልጋዮች የሉ። አንተስ የምትላቸው የሉ። አንተ ኃጢአት አድርገህ ደግሞ ከአንተ ብዙ አንተስ ትጠጣ የለ እንደ የምትለው ፓስተር የላቸውም ወንጌል አማኞች። አየህ፣ እንደዚህ ነው። ኦርቶዶክስ ከሆንክ የሚናገር የለም። ራሱ ቦልድነስ ይጨምራል፣ የኃጢአት ቦልድነስ ይጨምራል። ይመቻል። ባይ ዘ ወይ ለስጋ አይመችም ያልን የኮንናቸው አይደለም። ኦርቶዶክስ እናውቃለን እኮ በሰላም ይኖራል። 24 ሳይሞላ ቲክቶክን ከፍተህ እንደገና ብለህ ትቀጥላለህ እንዳላረገ ሰው። ኖ ጊልት ኮንሽስ። አንተን የሚያይ ሰው ምን ይላል? ምንም ንስሐ እንደሌለ ገብቷል። በአንድ የጠብጠብ ብለህ እንደመጣ ሲያይ ይኸው ነው በቃ 24 ሰዓት ነው 48 ሰዓት ነው እንግዲህ ይቅርታ ኤግዛክትሊ 24 ይሁን አይሁን አላውቅም። አውቃለሁ ዴይ ኦር 2 ኦር 3 ዴይስ ምናምን የጠፋው እንግዲህ ተመልሶ የመጣው እኔ ምን አገባኝ ለነገሩ። አንድ ቀን መጥፋት እኮ አልነበረበት። እኔ እንዲያውም እሱን በሆነ አንድ ቀን መጥፋት አልነበረብኝ፣ ለ5 ሰዓት መጥፋት አልነበረብኝ። ማን ወንድ ይናገረኝ? እኔ ኦርቶዶክስ ከሆንኩኝ ማን ወንድ ይናገረኛል? ስለዚህ ወንጌል አማኝ ስትሆን ድህነትህ ስለሚጠፋ፣ አመፀኛ ከሆንክ ድህነትህ ስለሚጠፋ ጸጥ ለጥ ብለህ ትኖራለህ። ይሄን ደግሞ አይፈልገውም የኛ ማህበረሰብ ማለት ይሄ የስጋውን ፍላጎት ማድረግ የሚፈልገው ማህበረሰብ። የኛ ስል ሁሉንም ማለት አይደለም። የስጋውን ምኞት ማድረግ የሚፈልገው ሰው አይፈልገውም። ይሄን ሲስተም አይመችም። ግን የዘላለም ሕይወት ያለው ደግሞ እዚህ ውስጥ በፍትሃት የሚያስመካ ወንጌል የለንም እኛ። ፍትሃት አለልህ ብሎ ከፈለክ ከፍቼ ላሳያችሁ እችላለሁ። አንዴ እንዲያውም እሱን ልለጥፈው። እንዲህ አይነት ወንጌል ያለበት ቤት ነው የገባሁ። ደምሮ በትልቁ አድርጎ የት እንደገባህ እንዴ ላሳየ። ቆይ ይሄ እያለ ሰው እንዴት ነው እዛ ቤት ስለ ጽድቅ፣ ስለ ቅድስና፣ ስለ ምናምን የሚያስበው? አንድ ድምፅ ላሰማ ዳግሻ። ተባረኩ። ዘግይታችሁ የመጣችሁ ኮፒሊንግ ሼር አድርጉት። ተባረኩ። አዳዲስ ነገሮች እየተሰሙ ነው። አስቂ ነገር ድምፅ አሰማለሁ። ዳግሻ ይቀጥል። አይ ዘንድሮማ 2018 በጣም ብዙ ነገር የምንሰማበት ነው። እችል ልለጥፍላቸው። ምንም ስጋት የለብም። ይሄ ባለበት ምን እንዳይመጣ ነው የምትቀደሰው። እንደዚህ ይላል የጸሎተ ፍትሐት ለበደሉት ስርዓት ኃጢአት የይቅርታን እረፍት ነፍስን ያሰጣል። ለደጋጎች ደግሞ ደጋጎችም ደግሞ ፍትሐት ያስፈልጋቸዋል። አዎ እዛ ቤት መኒ ነዋ፣ ክፍያ አለ እኮ ባይ ዘ ወይ ጸሎት በክፍያ ነው። እዛ ቤት አሳያለሁ፣ ቅጹን ሁላ እለጥፍልሃለሁ ከፈለግ። የግማሽ ፍትሐት፣ የስም አጠራር፣ ስም ለማስጠራት የሙሉ ፍትሐት እያለ ብር ይቀበላል። ተመልከት እንግዲህ ለደጋጎች አሁን ፍትሐት ምን ያስፈልጋል? እንደው ፍትሐት ልክ ነው ብለን እንኳን ብናስብ ምንም መጽሐፍ ቅዱሳዊ ግራውንድ የለውም። እሺ ነው ብለን እናስብ። ደጋግ ምን ያስፈልገዋል እንዴ? ደጋግ ከሆነ ወይ ጻድቅ ከሆነ በቃ እኮ እዛ ቤት ደግም ብትሆን አይለቁም፣ አይቀልዱም በገንዘብ ብሮ። ስላንተ የዘላለም ሕይወት አይደል የሚገዳቸው። ያፈጠጠ ገዘረፋ ማለት እንግዲህ ነው። አትሊስት ለኃጢአተኛ ነው የምንጸልየው ቢሉ አነስ ያለ መንፍቅና ይሆን ነበር። እሱም ቢሆን ትክክል ነው ማለት አይደለም። ግን በጣም ሲጠርብህ ማለት ነው፣ በጣም ፈጣጣ ስትሆን ለደጋጎች ሁሉ ፍትሐት ታዘጋጃለህ። እኔ የምፈልገው ግን የትኛው መሰላችሁ? ጸሎተ ፍትሐት ብሎ ከላይ ያለው ማለት ነው። ለበደሉ ስርዓት ኃጢአትን ይቅርታን፣ እረፍት ነፍስን ያሰጣል። እኔ የሰማ ሰው ተፍ ብሎ ወይ የሙሉ ወይ የግማሽ ፍትሐት አዘጋጅቶ ይሞታል እንጂ ለምን ይቀደሳል? ለምን ቤተክርስቲያን ዝር ይላል? ለምን ይጾማል? ለምን ይጸልያል? ለምን ቁርባን ይወስዳል? ለምን መልካም ስራ ይሰራል? ድነቱ አይጠፋም። ይቅርታና እረፍትን ነፍስን የሚያሰጥ ከሆነ ማናችሁ እናንተ ገንዘብ ተቀብላችሁ የሰውን መዳን እርግጠኛ የምትሆኑ ማናችሁ? ለወሬው ግን ምንድን ነው የምትሉት? ይሄ ዌብሳይታችሁ አጋለጠችሁ እንጂ eotcmk.com አጋለጣችሁ እንጂ .org አጋለጣችሁ እንጂ እናንተማ ስታወሩ ምን ነበር የምትሉት? ያው እንጠይቃለን፣ ምህረት መማር የእግዚአብሔር ፋንታ ነው። እኛ ጀስት ማን አርጋለ የተዋዋሪያ ሲያረጋይህ ሰው ከሞተ በኋላ ከሌዳን ተው እንጂ። እንደሱ ካለ ታዲያ ሰውየው ይሞታ በሰላም ይሙት፣ የኃጢአትን ጽዋ ጭልጥ አድርጎ ሳይጨናነቅ። ኢንፋክት እኛ ክርስትና አላስጨነቀንም። ባይ ዘ ወይ መቀደስ አላስጨነቀንም።
አንዳንድ ሰው ይመስለዋል። ገብቷችኋል? በቅድስና መኖር መመላለስ፣ ጌታን እንዳይበድሉ እንትን ማለት ምናምን የሆነ ስትረስ የሚፈጥ እንዲያውም ስትረስ ይቀልልሃል። የሚገርም ይቀላል። ከኃጢአት በራክ ቁጥር ጭራሽ ስትረስ እየቀለለ ነው የምትሄዱት። ግን እዛ ቤት የሚሰሩላችሁ ስዕል ምንድን ነው መሰላቸው? ሃው ሃርድ ኢት ኢዝ ያስፈራል እያሉ ማይቆርባሉ አሉ። አያደል የጌታን ራት መውሰድ፣ በእርግጥ ቁርባን ማለት የጌታ ራት አይደለም። ምን እንደሆነም አላውቀውም፣ ከየት እንዳመጡት ቃሉትም ነው ብለን እናስባቸውና በታላቅ አክብሮት የምናደርገው በደንብ የምናደርግበትን ምክንያት ገብቶ ነው የምናደርገው ነገር ቢሆንም ግን ይሄን ያህል ላለማድረግ የምትፈራው ግን ጉዳይ አይደለም እንዴ። ቅድስና የሚያስፈራበት ቤት ነው እኮ ልልህ ነው። አልገባህም እንዴ? ቆይ አመጣጤ አልገባህም እኮ። ቅድስና የሚያስፈራበት ቤት ነው። ስለ ቅድስና ማውራት ያስፈራል። ለምንድን? ከዚህ ሁሉ ፍትሐትዬ ያለልኝ ብለህ ማለት ነው። ፍትሐትዬ ያለልኝ ለነፍሴ እረፍት ይቅርታን የማገኝ ከሆነ እንዴ እንደዚህ ፈጣጣ ውንብድና የኢየሱስን ዲሲዥን አስበው። እንግዲህ የሰውየው በአንደበቱ መመስከር ያለበትንም የግል ዲሲዥን አንተ ማነህ በገንዘብ ጸሎት ተምነህ እንዲቅጽ አውጥተህ ይኸው ቅጹ ልለጥፍልህ እንዲቅጽ አውጥተህ የምታስፈታ የምታስር ማነህ አንተ? እንደሱ እስካለ ልክ ነው እስካልከኝ ደግሞ ተዋ ይሙትበት። ብርን አይደል የፈለግከው? ይሰጣል ብርን። ይኸው የተፈጠረው ነገር እሺ። ሰለሞን ነው ኦኬ። ሰሌኛ ነው ማን የገባው? አይታይም፣ ነጭ ነው። አረ ሚዩት አድርጉኝ። ሰለሞን ኦርቶዶክሳዊ ነው። ሚዩት አድርገው ሰለሞን፣ ሚዩት አድርገውና ጠብቀው። አይ ነካክቻ ያለውን ነገር ማለት ይበቃኛል። እርምዬ እሺ፣ እችል እንትን ልበል ግን ለማንኛውም ግን እጣን የሚል ኮሜንት ሳይር እንጂ አረ ማታ አለ እንዴ እንደም ያለ ነገር እኮ ነው። በቃ የዘይቱ ነገር እዛ ደግሞ እዛ ቀይሮ መልኩን እንትን ብሏል። መኖር በጣም ይጠቅማል ለነጋዴዎች ብራዘር። ኮሜንት ላይ እንግዲህ ሲመርቁኝ የነበሩን ካሉ አላውቅም፣ ሲሰድቡኝ፣ በአብዛኛው ግን የሚሰድቡኝ በጠቅላላ ይሄ በእንጀራ የመጣ ነው ብላ ነው ከስር የምትሰድበኝ። እጣን የቀረለት ምን ልሆን ነው ብላ ነው። በምን ትተዳርቆሽ? ረጅም ዓመት ስላለች እና እንደው ድንገት ብድግ ብላ እርግፍ አርጋተቶ እጣን ስዕል መሳሏት ምን ትብላ? ስለዚህ መሟጋት አለባት። አየህ ከዘላለም ሕይወት ይልቅ እሷ የዕለት እንጀራን የሚበልጥበት ብዙ ሰው አይፋቱም ነው የምልህ ኤርምያ። አይፋቱም። እዚህ ወንጌል የምትሰብሩ ሰዎች አይፋቷችሁም። በገና በቤታችሁን ሰብረው እንደዛች እናት ቤት ይገባሉ። ገና የመጣው በእንጀራ ነው ብራዘር፣ ቀልድ አይደለም። ኤኒዌይስ እንግዳ ከገባ ቀጥሉ። አም ሶሪ እኔ አንዳንድ ጊዜ እንደዚህ አይነት ወንድሞች ካላቋረጥ ተባረኩላችሁ፣ ወዳችሁ ነው። አይ ካልጨረስ ጨርስ። ኤርምዬ ምን የኔ ነገር አያልቅም። እኔ ውስጤ እንደነደደ ነው። የሐሰት ትምህርት በጣም መፍረስ አለበት። እግዚአብሔር ይባረክ። እንቀጥላለን። እሺ ቴንክ ዩ ሰለሞን፣ እንኳን ደህና መጣ ሰለሞን። አይሰማም? ማይክ ሚዩት ነው እያወራ ከሆነ። እሺ እድሉን አልተጠቀምክበትም። ታችራች ኦኬ ኦኬ ኤርሚ ሚዩት ነህ። ኤርሚ በትልቁ ሆነና ሚዩት ነህ ደግሞ። ኧረ ኤርሚ ዳጊ መድኃኒዓለም ኤርሚ አትሰማም ነበረ። ሚዩት እያረኩ የማወራው ነገር እንዴት ነው ነገሩ? ሰሞኑን የምሰማው ነገር ነው ወይስ ምንድን ነው? የሚታየው ሌላ ነው፣ የሚሰማው ሌላ። ኤርሚ አትነካካምና ሰማ ልጅማ ፈለገ አትናቴዎስ ወንድማችን ወንጌል ለመስበክ ያንተ ቤት በጣም በቂ ነው። 2000-3000 ሰዎችን ይዘ ስለ ቅዱሳን ስዕላት ከመጽሐፍ ቅዱስም ከፈለግከውም ሌሎች አዋልድ መጽሐፍት ጠቅሰህ
ማስተማር ትችላለህ። ለእነዚህ ሰዎች ዳግመኛ በሮቻችንን ከፍተን የምንሞኝበት ሁኔታ የለም። ወንድማችን ዲያቆን ፈለገ አትናቴዎስ ይህንን ውይይት ለሌላ ጊዜ አቆየው ወይም ደግሞ አቋርጠው ሰርዘው፣ ግድ የለም። ዳጊ አንተን ይሄንን ሁሉ ሊዘንብ ሲል እንትን እኮ የተለመደ ርንዬ ተንደር ምንድን በአማርኛ ጉምጉምታው ምንድን ነበር ይባል? ኤርምዬ ጉሩምሩምታ ነው። ጉሩምሩምታው ሊዘንብ ሲል መብረቅ መብረቁ ጀማመረ ገብቷቸዋል። ኃይለኛ ዶፍር እየመጣ እንደሆነ ገባ ጠራርጎ ሊወስደን ነው። ኧረ እንደው በመድኃኒዓለም እኔ አልፈልግም። አይኔን አፍጥጬ እየጠበቅኩት ያለሁት ጉዳይ ነው እንዴ። ገብተህ እንዳታዋርደን ማለት ነው የቀረው እኮ። በስንት ስለት የተገኘማ እንደዚህ የለም። ሌሊቱን ሁሉ አልተኛም፣ ቁጭ ብዬ ነው የምጠብቀው። የሚሰርዝ ካለ እንዳይሰረዝ ማለት ነው። እና አደራ መቼም ይሄንን ምክር ሰምቶ አይሰርዘውም። ራሱ ጥሪ አቅርቦ ራሱ አይሰርዘውም። ፎርሜሽኑን አሰላለፉ ከባድ ነው። ስንት ይሁንለት? 3-4 እናድርግለት። ራሱም እኮ እዚህ የተናገረው ትንቢት መፈጸም አለበት። ይሄ ትንቢት መፈጸም አለበት። በእውነት ይሄ ትንቢት አደገኛ ፕሮፌሲ እኮ ነው የተናገረው። በእውነት ፕሮፌት ብለን ልንጠራው ይገባል። ይሄ ሲፈጸም እኔ ነግሬሃለሁ ሌለው ነው በኋላ ገባ ስለ ቅዱሳት ስላት አይ በኋላ አንድ ነገር ሲፈጠር ነግሬሃለሁ ያለው ነው ገባ። እኔ የለሁበትም። ዳግሻ አብረን የምናየው ነው እንዴ። ግን ይሄ ፕሮፌሲ መፈጸም አለበት። ይሄ ትንቢታዊ ቃል መፈጸም አለበት። ስሙት። ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ በአጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ምን ችግር የለውም፣ እንዳታስቡ። እንግዲህ ትልቅ ኪሳራ ነው ነገ። ትልቅ ምንድን ነው? ትልቅ ኪሳራ ነው ነገ ብሎ ነው የተኛው። ይሄ ፕሮፌሲ መፈጸም አለበት፣ ወይ እኔ ላይ ወይ እሱ ላይ ኪሳራው ማለት ነው። ኤኒዌይስ ደግማታለችን ፕሮፌሲ ትልቅ ኪሳራ ነው ነገ። ኤኒዌይስ ይህን ትንቢት ተናግሮ ነው ልተኛ ብሎ እዚጋ የተኛው። ትልቅ ኪሳራ ነው ነገ። ኤኒዌይስ ይህንን ፈለገ የተነበየውን ኪሳራ ወይ የኤርሚያስን ትርፍ ለማየት እንዳትቀሩ አደራ፣ አደራ፣ አደራ። የአንበሳ መንጋ ነው የምንለቀው፣ ጉርጥ ነው ጊንጥ ነው ያሉት። እሱ እኔ አይመለከተኝም። እኔ እሱ ቢዝነስ አይደለም። እኔ የምፈልገው ውይይቱን ነው። ራሱ ነው ጥሪውን ያቀረበልኝ። እኔ 4 ያቅርቤለት አንዱንም አልተቀበለ። እሱ አንዴ ሲያቀርብልኝ ተቀብየዋለሁ። ቴዲ ሐዋሳ ቤት እንዳትቀሩ። የሚቀር ጴንጤ ካለ አወግዛለሁ። የቦሌ ልጆች የፒያሳ ልጆች ይነሳሉ ይመጣሉ ነገር ወይስ የሳሪስ ልጆች መተረዱ ሲሆን እኮ በጣም ቀላል እኮ ነው ለወንጌል አማኝ ኤርምዬ። በጣም ውይይት ዲቤት ምናምን በጣም ቀላል እኮ። እኛ የሚመዘዝብን አንድ መጽሐፍ ቅዱስ ነው። እኛ ምን መዛውስ የሰይፍ ብዛት። አሁን እንግዲህ የቦሌ ልጆች ግን ቀሩ ብዬ ትንሽ ቢዚ ናቸው። መረጃማ እንዳታወጣ። ለማንኛውም ጸልዩ። ይሄ ፕሮግራም በእነሱ በኩል የተቋረጠ እንዳይሆን እየጮሁ ነው። ሰርዘው እያሉት ነው። ሰርዘው አሞኛልም ብሎ ሊቀር ይችላል። ሲሸር ነገ ያመኛል ያለው ልጅ ተዛለ ኤርምዬ
አዎ ትምህርት ቤት ነገ ያመኛል ሲሄድ ነገ ስለሚያመኝ አልችልም አለ። እንዴ እንደዚህማ አይሆንም ዳጊ፣ እንደዚህማ አውላላ ሜዳ ላይ ትታችሁንማ እንደዚህ አይሆንም፣ እንደዚህ አይሆንም። ነበረ አሞኛል ብሎ እንዳይቀር ጸልዩለት ልል ስል አስቀደምከኝ። ያው ሁላችንም በጾም ጸሎት ነን እንዲሳካለት። ኦኬ እሺ ተባረኩ። እሺ የዛሬው ሀሳብ ላይ እንግዲህ ቆይታ እናደርጋለን ብለን ያልነው ላይ እስካሁን እየተነጋገር ነው የሰማችሁ። አይ ቲንክ ቢኒያው እብራዊት አይ ቲንክ ያሉ አይመስለኝም። ሄደን አለሽ የምትሰጡት ሀሳብ ካለ መስጠት ትችላላችሁ። እሺ ሰውነት እንዴ ተሳዳቢ ነበርክ። እንዴት ገስት ላክ እኮ ብዬ ነው ገርሞኝ። ኤርሚ አንድ ሀሳብን የመስጠት እችላለሁ። ኦኬ እኔ ግን አምለው ብዙ ጊዜ ስለ ልጅቷ ያንን ፎቶ ቀደደች ብሎ ያው ኦርቶዶክስ በሙሉ ሀ ብሎ ስለተነሳ ደምረው ግን ያደረገው በእኛ ማለትም ጥምቀት ከሷ ያንሳል ማለት ነው። ይሄን ያህል በእውነት የሱ ጊዜ ጴንጤ እውነትም ዝም ይላሉ ምንም አይሉም ተብሎ ሁሉን ነገር ተሸፍኖ ዝም አለ። እሷ ግን ይሄን ታሪክ ስታደርግ እስከ ቤቷ ድረስ ሂደው እስከ መረበሽ እናቷን እስከ ማስጨነቅ ድረስ ይሄ ሁሉ የመጣበት ምክንያት በጣም ይገርማልና እሱ ግና ጥምቀት ብሎ ያሾፈ ያንን ልጅ አጠመኩ ብሎ ሲወረውረው ከዛ በኋላ ያው ማሾፉ እንግዲህ በጴንጤ ነውና እንዴት ነው የሚያንሰው ግን ይሄ ነገር ከሷ አድርጎ እንዴት ያንሳል? በዚህ ደግሞ በጣም እሱ ራሱ መጠየቅ አለበት ብዬ ሀሳብ እንትን እላለሁና ለምን ያደረገው ነገር የወንጌላውያን ማሾፊያ ነው ያደረገንና የሱ ጊዜ ማንም ኦርቶዶክስ መጥቶ የተናገረ የለም። ለምንድን ነው ጴንጤዎች እንደዚህ ትነካለህ ብሎ ማለት ነው። የኛ እቺ ልጅ ግና በስተት ያው አዲስ አማኝ ናት እንደምናየው። በሱ ጊዜ ግና ማንም የተናገረ የለም። ኢቭን አማኞች ማለት ነው። እኛ ዝም እንላለን ብለን ወይም ክስ እናቀርብን ብለን አይደለም። ግን የሱ ጊዜ እንደዚህ ሲደረግ ያው ሁሉን ነገር ባለፈው እንኳን ተሳድቦ ይቅርታ ተጠይቋል። ምንም ብሎ ምንድን ያለው ወንጌላውያን አማኞች ምንድን ያለ ሰው በሎች ናቸው ምናምን ነገር ብሎ ተናግሯል። ያንን ወጥቶ ይቅርታ ጠይቋል። ግን አንዳንድ ጊዜ ከነሱ ቤት ይሄን ያህል ስንረገጥ ከነሱ ቤት ይሄን ያህል ስንሰደብ የነሱ ሰዎች ዝም ይላሉ። ለምንድን ነው? ይሄ ሁሉ በጣም ነውር ነውና በዚህ ብቻ ሀሳብ ልሰጥ ፈልጌ ነው። ተባረኩልኝ። ተባረክ የትየው እኛ ያቺ ቪዲዮ የግድ መከፈት አለበት ከይቅርታ ጋር በጣም ከሁሉም ቪዲዮ ምናልባት ጊዜ ላይ ኖር ይችላል። አንድ እንትን ብቻ የቱ መሰለ ምንድነው ወንጌል አማኞች ስሙ ብቻ ክርስቲያኖች ስሙ ምን አለ መዝሙር ያሬድ ለደምረው ያስረዳው ነው። እንግዲህ እኛ ቤት መጥቶ ሲከራከር ነበር። ደምረው ምን እያለ ስለ አድነው የሚባል ነገር የለም አለ። ወስዶ በደንብ አድርጎ ሌሰን ሰጠው። አረ ዝም ብላ ትቀባጠር ብሎ ስለ አድነው የሚባል ነገር እንዳለ አስረድቶት ይሄንን ሀሳብ ጨመረ። ስለዚህ በስዕል መቃጠል ዙሪያ ባለው ሰሞኑን እኛ እንግዲህ እንቃወማለን ታውቃላችሁ። ምክንያቱም ጉዳያችን ከማቴሪያል ጋር አይደለም ከዕቃ ጋር አይደለም። እዛ ቤት ነው ጉዳዩ ሁሉ ከዕቃ ጋር የሆነ እምነቱም ከዕቃ ጋር ጠቡም ከዕቃ ጋር አመፁም ከዕቃ ጋር የሆነው። ኦኬ ወደ ሀሳቡ ስንመለስ እኛ ያንን አስታከን እንግዲህ ወንጌል ሰበክንበት ጉዳዩን ተቃውመናል። አሁንም ቢሆን ወደፊትም ቢሆን መጽሐፍትና ስዕላት እንድታቃጥሉ እኛ አንመክርም። ምንም የምትለውጡት ነገር ስለሌለ ማለት ነው። ትክክልም ስላሉ ከህግ አንጻርም ብቻ ሳይሆን ከህሊናም አንጻር ምንም አትለውጡም። ስለቀደድክ ወረቀት የምትቀይረው ነገር የለም። ሀሰት ትምህርቱ ነው መቅደድ ያለብን። ኦኬ ወደ ጉዳዩ ስንገባ ምንድን ነው እዚህ ጋር ኤርሚ እንደሄድበት የምፈልገው ሀሳብ እኛ ያንን አስታከን ምን ብለን ተናገርን? ተመልከቱ እንግዲህ ስዕሉ ሲቀደድ ይናገራል። ያጠባል፣ ታጠባለች፣ በእጇ ትገፋለች፣ ትባርካለች፣ እንዲያ ታረጋለች ወይም ያረጋል ስትሉን የነበረው ስዕል ያድናል ስትሉን የነበረው ስዕል ምነው ራሱን ሳያድን ከመቀደድ ምነው ራሱን ሳይከላከል መቀደዱ ልክ ባይሆንም ምነው ግን ራሱን አይከላከልም ወይ በሚል ሀሳብ ያው ያሉትን ምክንያቶች ሁሉ ወደ ወንጌል እየቀየረ እናስተምራለን። አሁን ይህን ስንል ገለበጠና ምን አለ መዝሙር ያሬድ እንዴ ሙስሊሞች እኮ ባለፈው ወንጌል አማኞች ላይ አሹፈውባቸዋል።
ስሙ በጥንቃቄ ብቻ። ሙስሊሞቹ እኮ ባለፈው ወንጌል አማኞች ላይ ቀልደውባቸዋል። ምን ብለው? መጽሐፍ ቅዱስ ሲቀደድ ጴንጤዎቹ አበዱ። ከዛ ምን ነው መጽሐፍ ቅዱሱ ራሱን መከላከል አይችልም እንዴ ብለው ሳቁባችሁ አይደል ወይ አለ። አሁን እዚህ ጋር አስምሩልኝ፣ ተመልከቱ። መጽሐፍ ቅዱስ ሲቀደድ ማበድ ያለበት በመጀመሪያ ጴንጤ ብቻ ነው እንዴ? መዝሙረ ያሬድ ተቀድቶ ትሰማዋለህ። መጽሐፍ ቅዱስ ሲቀደድ አበዱ ያልካቸው ጴንጤዎች ማበድ የነበረበት ጴንጤ ብቻ ነው እንዴ? መጽሐፍ ቅዱስ ማህበር ውስጥ ያለው ጴንጤ ብቻ ነው እንዴ? መጽሐፍ ቅዱስ ባለቤትነት የጴንጤ ብቻ ነው እንዴ? እናንተ ለካ የሚያሳብዳችሁ ስዕል ሲቀደድ ነው፣ መጽሐፍ ቅዱስ ሲቀደድ አይደለም ማለት ነው። እንኳን አበድን። በእርግጠኛ ወረቀት ስለተቀደደ የምናብደው ሰው ለጌታ ቃል ያለውን ንቀት ሲያሳይ ሊፈጥር የሚችለውን የሃይማኖታዊ ግጭት ወይም ደግሞ አገሪቷ ያላት ቀውስ ይበቃል እዛ ላይ አትጨምሩ በሚል ምናልባት ቅሬታችንን ልናሰማ እንችላለን እንጂ ስሸረክተዋል ካልደከመህ። ምክንያቱም መጽሐፍ ወረቀቱ አይደለም ቅዱስ። አይ ቃሉ አይደለም ወረቀቱ ነው ቅዱስ የምትለኝ ከሆነ ቃሉ እኮ ስልኬ ላይም አለ። ስለዚህ ቅዱስ ስልክ ልትለኝ ነው? ቅዱስ ላፕቶፕ ልትለኝ ነው? እሱን ቆይ ኤርሚ ይሄድበታል። እኔ ግን የምፈልገው አበዱ የተባሉት ግን መጽሐፍ ቅዱስ ሲቀደድ ለምንድን ነው ጴንጤዎች ብቻ የሆነው? መቼ ለማበድ አሰባችሁ? ለስዕል እንደምታልጉ እናንተስ የመጽሐፍ ቅዱስ ነገር መቼ ነው የሚቆረቁራችሁ? አይመለከታቸውም። መጽሐፍ ቅዱስ የሚባል ነገር ስትቀደዋል ዴይ ዶንት ኬር። እኛም ከወረቀቱ አንጻር በእርግጥ እንደዚህ ልንሟገት ፈልገን ወይ ልንካሰስ ቀጠሮ የምንይዝ ሰዎች አይደለም። ግን ኦፍኮርስ ለምን ቅር አይለኝም? ወንጌል መሰብክበት መጽሐፍ ነው፣ እንድትቀደው አልፈልግም። ትክክል አይደለም። እንኳን የኔን መጽሐፍ አይደለም ቁርአንም እንድትቀድ አልፈልግም። ግን የሚያብደው አካል ምን ነው ጴንጤ ብቻ ሆነ ነው መዝሙር ያሬድ። አንተ ተረቷን እናገራለሁ ስትል ትልቅ ፋውል አብረህ ተናግረሃል። ለምን ኦርቶዶክሶችም አብረው አላበዱም? ለምን ለስዕል ሰሞን ብቻ ያብዳሉ? ኤርሚ ሂድበት፣ ከፈለጉ ቪዲዮ እናሰማቸዋለን። ሙሉ ቪዲዮ አለን፣ እንቀጥላለን። ኤርሚ ተባረክ። ወሳኝ ነገር ወንድምነት ያነሳው በዚህ ውስጥ ምንድነው እየነገረን ያለው ያሬድ እያስተላለፈ ያለው? እኛ መጽሐፍ ቅዱስ ቢቀደድ የሚያብዱት ጴንጤዎች ናቸው እንጂ እኛ መጽሐፍ ቅዱስ መቀደዱ አያሳብደንም። መጽሐፍ ቅዱስ እኛን የሚመለከት ነገር አይደለም። እስላሞቹም አንደኛ ሲጀምር አላሉም። ካሉ እስላሞቹ ካሉ ኦርቶዶክስን ሁሉ ጨምረው ነው የሚሉት። ምክንያቱም መጽሐፍ ቅዱስን ጴንጤ ብቻ እንደሚቀበል አይደለም የሚያውቁት እስላሞቹ፣ ኦርቶዶክሳውያንም እንደሚቀበሉት ያውቃሉ። የኢትዮጵያ መጽሐፍ ቅዱስ ማህበርንም ሶስቱ አብያተ ክርስቲያናት ኦርቶዶክስና ካቶሊክ እንደዚሁም የኛ ወንጌላውያን በህብረት እንደምንመራው ያውቃሉ። ይሄ መረጃ አላቸው። ከመዝሙረ ያሬድ ያልተናነሰ መረጃ ይኖራቸዋል እስላሞቹ በእርግጠኝነት ማለት ነው፣ መጽሐፍ ቅዱስ ማማን እንደሚቀበለው በክርስትናው ዓለም ውስጥ እና ያሬድ ግን በዚህ ውስጥ የነገረ ምንድን ነው? መጽሐፍ ቅዱስ ሲቃጠል ወይ ሲቀደድ የእግዚአብሔር ቃል ሲሻር ሲቀደድ ሲቃጠል የሚናደድ የሚቆጣ ትውልድ ጴንጤ ነው። ኦርቶዶክስ ግን መጽሐፍ ቅዱስን ብታቃጥል ብትቀድ በዚህ ጉዳይ ላይ ምንም አይሰማቸውም። ኦርቶዶክስ ስዕል አትንካባት፣ መዝሙረ ያሬድን ስዕል አትንካበት፣ ኦርቶዶክሳውያንን ማርያም ብሎ የሚለውን አትንካባቸው። ለኦርቶዶክሳውያን አይናቸው ነች ማርያም ነች እንጂ አይናቸው የእግዚአብሔር ቃል አይደለም። አይናቸው ክርስቶስ አይደለም። አይናቸው ማርያም ናት። ማርያም ብለው የሚለው ስዕሉን ከነካባቸው ለነሱ አይናችን ነሽ ብላናታል ብለው ይላሉ። ስለዚህ ለኦርቶዶክስ አይናቸው ስዕላቱ ናቸው። ለጴንጤ አይኑ መጽሐፍ ቅዱስ ነው። እስላሞቹ እንደዚህ ብለው ካሉ አዎ ልክ ነው። እኛ ያመናል። መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል ሲቀደድ ያመናል፣ ይሰማናል፣ ያስቆጣናል። መንፈሳችን ደስ አይለውም። ግን እንደዛ መንፈሳችን የቱን የሚያህል ቢያበሳጨን ግን ይህንን ያደረገውን ሰው ብሎክ 50 የካ ክፍለ ከተማ መውጫ መግቢያው እናውቃለን፣ ደርሰንባታል፣ ይዘናታል እና ወላጅቱን ወይ ወላጁን አግኝተነዋል። ይህን መጽሐፍ ቅዱስ እንደዚህ ያቃጠለውን ሰው ወላጁን አግኝተናል፣ አንገቱን ፈትሻለን፣ ቤቱን በረብራለን፣ የትን ያስቀምጣችኋት ብሎ ጴንጤ አይልም። ጌታ ይባርክን እንልህና እንጸልይልሃለን። የቀደድከው የእግዚአብሔር የአምላካችንን ቃል ነው፣ ባትቀደው ይሻል ነበር። ግን አንተ ስለቀደድከው ምንም የሚያጠፋው የእግዚአብሔር ቃል የለም እና እኛ ግን እንደዛ ቢያመንም እንኳን እንደነሱ ስዕል ተቀደደ ብለን የተደራጀ ጫት ቃሚ ጎረምሳ ልከው ሰው ለማስገደል ሰው ለማስደብደብ ፈልጉ አፈላልጉ እንደሚሉት እኛ እንደዛ እናደርግም። ግን እግረ መንገዱን መዝሙረ ያሬድ የነገረን
ኦርቶዶክሳውያን መጽሐፍ ቅዱስ ሲቀደድ ምንም አይሰማቸውም። ኦርቶዶክሳውያን ኢየሱስ ክርስቶስ ሲሰደብ ምንም አይሰማቸውም። ኦርቶዶክሳውያን የእግዚአብሔር መንግስት ጉዳይ አያስጨንቃቸውም። የሚያስጨንቃቸው እነሱ ማርያም አትነካ፣ ከዛ ኦርቶዶክሳዊነት ብለው የሚሉት ተቋማቸው አይነካ። ተቋማቸውን ከነካባቸው ማርያም የምትባለው እነሱ ብለው የሚሏት ማለት ነው። ኦኬ። እኛ ግን የጌታችንን እናት ቅድስት ድንግል ማርያምን እነካለሁ ብለህ ስትል አንፋታም። ለዚህም ነው ትምህርታችሁ እንደዚህ በጌታ እናት በማርያም ስም ላይ የዋሻችሁት ውሸት ወደ ብርሃን ያወጣኑ ማለት ነው። ለብዙ ዘመን እናንተ የማርያም ወዳጆች እኛ የማርያም ጠላቶች ተብለን ነበር። ስዕል ሲነካበት በቃ ይላል ያን እዛ የሚሏት ቃል አለች። ውሳጤ ህሊና የነደ ወልቤ ጤሰ ብለው የሚሏት የደብተራ ክታብ አለ። እሱ ነው እሱ ሲያነበንብ ነው የኖረው። ስለዚህ ማርያም የተባለችዋ በእነሱ ካርቶን ላይ የሳሏት ስዕል ማርያም ነች ብለው የሚሏት እሷ ሲነካ በቃ የንብ ቀፎ ነካ ይለዋል። ክርስቶስ ሲነካ፣ ወንጌል ሲነካ ጴንጤን ብቻ ነው የሚያናድደው፣ ጴንጤን ብቻ ነው የሚያስቆጣው። እና ሙስሊሞቹ እንደዚህ አሉ ብሎ አለ። ይሄ እኮ ቢያቅበት ኖሮ እሱ ክርስቲያን ቢሆን ኖሮ ቢያቅበት ኖሮ መጽሐፍ ቅዱስ እኮ የጴንጤዎች ብቻ አይደለም የእኛም ጭምር ነው፣ እኛንም ጭምር አሞናል ነበር ብሎ መናገር የነበረበት። ግን አሁን ይህንን ነውሩን እንዴት ሸፈነው? ነውሩን እንዴት ይደብቀው? አየህ፣ እኩል ሆነናል እያለ ነው። እኛ በማርያም ስዕል አድኖ ብለን ያልናት ማርያም ራሷን ከቀዳጅና ከጨምዳጅ አላዳነችም። እና የእናንተም እኮ የዛኑ ያለው መጽሐፍ ቅዱስም እኮ ራሱን አላዳንም ብሎ ሊል ነው። ያው እኩል ነን፣ አንድ ነን ለማለት ነው። ወዳጅ የእኛ ሲጀምር መጽሐፍ ቅዱስ ወረቀቱ ከእንጨት ተፈቅፍቆ ወረቀት ተሰርቶ የተጻፈበት እሱ ራሱን በራሱ ያ ምንድነው ስዕል አድኖ ነው ብለን እናንተ እንደምትሉት እንደዛ ነው ብለን አላለም። እከያችን እግዚአብሔር ቃል ላው ላይ ተጽፎበታል፣ ምንም ጥርጥር የለውም። የሚያድን እግዚአብሔር ቃል ነው፣ ምንም ጥርጥር የለውም። እኛ ምንም ቀደም ወንድምና ዳጊ እንዳለው ከዚህ ቤትም እኔም ደጋግሜ እንደተናገርኩት ዳጊም እንደተናገረው ማናችን ነው ዮኒ ማኛም ይሁን ሌሎቹ በሙሉ ማለት ነው ስዕልን በመቅደድ እኛ አናምንም። እኛ እውቀትን ነው የምንቀደው፣ እውቀትን በእውቀት ማለት ነው። ከሰው ልብና አይምሮ ውስጥ ነው የምንቀደው። ስዕል በመቅደድ የሚመጣ መፍትሄ ስለሌለ ማለት ነው። ኦኬ፣ እሱኛው ጉዳይ አሁን በጣም ትልቅ ኪሳራ ደረሰባቸው። የዚች ልጅ ስዕልን እንደዚህ ማጨማደድና ወይ ተቀደደ ተብሎ የተባለው መቀደድ ለትውልዱ ትልቅ ጥያቄ ነው የሆነው። እውነት እኮ ነው ይላል። አሁን እዚህ አያወሩም እንጂ እውነት እኮ ነው። ኤርሚያስ እና ዳጊ የሚናገሩት እውነታቸውን እኮ ነው። ስዕል አድኖ ብለው እኛን ያድነናል ብለው ተናግረውን አልነበር? ያው ታዲያ ራሱን ያላደነ እኔን ካዳነ እንዴት ራሱን አያድንም? እኔንም አድኖኝ አያውቅም። ራሳቸው እዛ በህሊና ነው የሚያወሩት። እኔንም አድኖኝ አያውቅም። ዝም ብሎ ስዕል አድኖ ብለን እንላለን እንጂ አሁን እውነቱን ማን ለመነጋገር እዚህኛ ጋር ይሉ ሲሄዱ በየድንጋዩ ላይ ቁጭ ብለው ካፌው ላይ ቤት ውስጥ ቁጭ ብለው አልጋው ላይ ተኝቶ አልጋው ላይ ህሊናው ራሱ ልክ እኮ ነው። እና ምንም ይሄን አሁን የፈሪሳውያን የሆኑ ሰዎች የሚያደርጉት የሃይማኖት ቤት ያለ የነሱ ያልሆነ ድምፅ፣ ሁለት አይነት ድምፅ አላቸው። አንዱ ከቤት ውስጥ የሚያወሩበት እንደዚህ በኖርማል የሚያወሩበት አለ። አንዱ ደግሞ ለሃይማኖት ብቻ ብለው ደግሞ የሚያደርጉት አለ። እና አንድ ያስታውሳለሁ ከአረብ ሀገር ነው የችን እህት ስሟን አላስታውሰውም። እና በዛን ጊዜ ምን አሉኝ፣ በጣም ብዙ አማኞች ራሱ ደውለው እኔ የምልህ ኤርሚ የምትናገረው እውነት ነው የምትናገረው፣ በቃ ምንም መጽሐፍ ቅዱሳዊ ነው፣ ማናችንም ልንገፋው የማንችለው እውነት ነው የምትናገረው፣ ግን እምልህ ለምንድን ነው የምትጮኸው አሉኝ። እኔ አሁን እንደዛ ያን ያህል ጮኬ አይደል ነው እንደው ኧረ ነው ለሰው ለራሴ ላይታወቀኝ ይችል ይሆናል። እንደው አሁን እንደዚህ የሚባል አይነት ጩኸት ሆኖ አይ ኤኒዌይ እናንተ ንገሩኝ ግን። እና በወቅቱ እንደዛ አሉኝ እና በቃ እንትና አታያቸውም ወይ ምናምን ነገር ብለው አሉኝ። አንዳንድ ጴንጤዎች መጣው ማለት ነው። አንዳንዱ የነፈሰበት ጴንጤ ነው አስተያየት የሚሰጥ። እኔ ደግሞ የነፈሰበት ጴንጤ ማለት ታውቃላችሁ አይደል? በቃ ምንም የማይለማ የማይሰማ ዝግ ነው ማማ። ኦኬ፣ መንፈሳዊውንም ተጠንቀቅ። መንፈሳዊውም ነገር የጠፋበት ማለት ነው የነፈሰበት ጴንጤ ማለት። እና አስተያየት ሲሰጡኝ ነበርና ከዛ አይ ቆይ በቃ አስተያየቱ በዛ ብዬ እስቲ ሰው እንደሚያደርገው ላደርግ ብዬ እንዴት እንደተቀበልኩ ራሱ እንኳን አይዶን ነው ማለት ምክራቸው እንትን ብዬ በቃ መጥቼ
የሆነ አንድ ሳምንት እንኳን ራሱ አልሞላኝም እንደዛ ማድረግ ከጀመርኩ 1-2 ቀን ነው ምናምን ነገር እና ጥመለመለልህ ጀመር ማለት ነው። ወገኖቼ፣ እናቶቼ፣ አባቶቼ፣ አያቶቼ፣ አክስቶቼ፣ አጎቶቼ ምናምን ነገር ማለት ጀመርኩና ሰላምታውም ራሱን በቃ በቼ ጨረስኩት እና አየችና አንዲት እህት ስሟን ባስታውሰው ደስ ባለኛች በጣም በእውነት እና አይታ ኤርሚያስ አለችኝ፣ ምንድነው ሰሞኑን እንደዚህ እያደረክ ያለው? ንግግርህ ይሄ ያንተ ንግግር አይደለም። ያንተ ያኛው ነው፣ ያኛው ኦሪጂናሉ እሱኛው ነው እና ይሄኛውን ጣለው፣ ያንተ አይደለም። ሲያስጠላብህ ነው ያለችኝ። ራሱ አረብ ሀገር የምትሰራ የነበረች እህት ናት። ደውላ ማለት ነው ሲያስጠላብህ ታውቀዋል ግን አለችኝ። ምን አጠፋው ደግሞ አልኳት። ሲያስጠላብህ ሰሞኑን ትናገርበት የነበረው ንግግር ድምፀት ያንተ አይደለም አለችኝ። ያንተ ያኛው ነው፣ ትክክለኛ ከለር ያኛው ነው። በፓሽኔት ሆነ የምትሰብከን የምትናገረን የምትገሰድ እሱ ነው አለችኝ። እና ተመለስ ወደዛ፣ ይሄንን ወደዛ ጣል አለችኝ። በጌታ በኢየሱስ ስም እግዚአብሔር አየህ በአንድ በሌላ መንገድ ይናገራል። እና በደንብ አርጋን የገሰጸችኝ አልኩህ። በደንብ አርጋን የገሰጸች እግዚአብሔር በደንብ አርጎ ነው የነገረኝ። በሷ በኩል በጣም ትክክል ነች። ሲያስጠላብህ አለችኝ። በጣም እንደዚህ አሁን እንዴት ይኛልሽ አንቺ? እኔ እኮ አገልጋይ አይደል እንዴ አንቺ? ምን አይነት ባለጌ ነሽ ምናምን አላልኳትም። ሲያስጠላብህ አለችኝ። ከየት ነው ያመጣኸው ይሄንን አለችኝ። መቼ ነው እንደው ከመቼ ጀምሮ ነው እንደዚህ? እኛ በዚህ ከለር አናቀህም አለችኝ። ያንኑ ራስህን ሁን አለችኝ። ጨጭ ብዬ ሰምቼ ወደ ቀድሞ ነገር የተመለስኩ ማለት ነውና ብዙዎች እንደዛ ሊመክሩ የመጣው አነጋገር ሊያስተምሩኝ ምናምን ነገር ማለት ነውና ያንዳንድ ቀደም እንዳልኳችሁ ከይቅርታ ጋር የነፈሰበት ጴንጤ ምክር ሰምቼ ነው። ከዛ በኋላ አልሰማቸውም አልኩኝ። ለካ እግዚአብሔር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ነው ያለው ቅዱስ ጳውሎስ። በቃ እግዚአብሔር ልጁን በኤርሚያስ ሁኔታ ነው የሚገልጠው፣ በዳጊ ሁኔታ ነው የሚገልጠው። እና ዋናው ጮህ አልጮህ አይደለም። ሲጮህ ምንድነው የሚናገረው ነው የምናገረው። ላይ ኤርሚያስ ስህተት ነው ብሎ ያለኝ ሰው የለም። የምትናገረው በጣም እውነተኛ የሆነ እግዚአብሔርን ቃል ነው ግን ምናምን ነገር ይላሉ። በኋላ ግን እየቆየ ያው ለመዱት ማለት ነውና አረሳትም ልልሽ ነው ያችን ቤት ማችን ክላስ ማለት ነው። አሁን የልጆች የመኝታ ቤት ነው። በጣም ነው ሚስ የምናረጋት እሷን ክላ። ሌላ ደግሞ በተክልዬ ቀምሰዋል አልቀመሱም በሚል ጌታን የተቀበሉ ቤተሰብ አሉ። ባልና ሚስት ተጣልቶ ነበር እኮ አይደል? አንቺ ነሽ እኮ እሱን የነገርሽኝ። አዎ ቀምሰዋል አልቀመሱም። በጣም ስንት ነገር ተደርጎ ክርክር፣ በጣም ሌላ ነገር ላይ ተዳርሰው ያው እንግዲህ ሰውየው አይቀበልም ነበር። ያው ድግሱንም ምኑንም ስብሰባውንም አለ አይደለ ምንም አይነት ዳዝንት ሜክ ሰንስ የሚል የነበረ ነው። እና አጋጣሚ እኔ ሼር ሳረግላቸው ጊዜያቱ የአመቱ ተክልዬ አካባቢ የነበረ ጊዜ ነው። እና እሳቸው 7 ዓመት ጾሙ የምትያቸው ሰውዬ ባህታዊ ነው የምትያቸው ሰውዬ እንዲህ ለካ ሚስት ያገቡ ነበር። ኖ አላገቡም፣ አግብተዋል አላገቡም፣ ባህታዊ ናቸው። ኧረ ተይ እንዲህ ነው። መጽሐፋቸውን እየገለጠ የሆነ ሰውዬ የሄዱ ነጭ እዛ ተጎልታ የምትውለው ከነሱ ጋር የሆነ ልጅ እንደዚህ ብሏል። እሺ እንደዚህ ነው እኮ ሌላ ቀን ላይ በየቀኑ ስለሚገባ ሌላ ጊዜ ደግሞ እንደዛ ሲል እንትን ከፈለጋችሁ ገብታችሁ መጠየቅ ትችላላችሁ ስላቸው መግባቱን እንኳን አንገባም፣ ምን መናፍቆች ቤት ምን አስገባንና ነው እዛ የምንገባው? ብኖቻችንን እንጠይቃለን እንጂ መጽሐፉ ምንድነው የሚባለው ስሙን ንገሪን አሉኝ። ገድለ አቡነ ተክለ ሃይማኖት ብዬ ነገርኳቸው። ከዛ መጽሐፉን ይዘው የሃይማኖት አባቶቻቸው ለነፍስ አባታቸው ይሁን ለምን ይሁን ጠየቁ። ከዛ በኋላ መልስ የለም። ቢኖርም ደግሞ መጽሐፉ መልስ አለው። ለስንት ጊዜ በጣም በስንት ነገር በስንት ክርክር ከዛ በኋላ እየቆየ ባል ምንድን ነው የሚለው? አልቀመሱም ነው የሚለው። ሴትዮዋ ቀምሰዋል፣ እሷ ሚስትየው ቀምሰዋል ትላለች። እሱ ደግሞ ስሚው ነው። ሴትዮዋ ሚስትየው አልቀመሱም ትላለች። እሱ ደግሞ ይሄንን ነገር ስሚው። ከዛ ዩቲዩብ ላይም ስለሚጫን ዩቲዩብ ላይም አገኙት፣ ያው ላይቭ ሲያልቅ ማለት ነው። እና እሷ ባህታዊ ናቸው አልቀመሱም።
ጥያቄ አለኝ። ደስ አይልም? ቀምሰዋል አልቀመሱም? ማር ነው ስኳር ነው? ቀምሰዋል አልቀመሱም? ደስ አይልም? ኧረ ውስጡ ተክልዬ ቀምሰዋል አልቀመሱም? አልቀመሱም። እሱ ደግሞ ቀምሰዋል። መድኃኒዓለም ሄደን እኮ ማጣበጭብን ነገር የለም። ምን ላድርግ እንዴ? አንተን ተከትዬ ታዲያ አሜሪካ ሀገር ነበር አይደል? ይሄን ቤተሰብ ነግረሽኛል። አሜሪካ ሀገር ነው አይደል ያለው? አዎ፣ በጣም ኪፕ እንዲደረግላቸው ነበር እንትን የሚሉት። ከዛ ያው መጨረሻ ላይ ግን እሱ ነበር በጣም በቃ ከኛ ጋር ሁሌ ሲማር ሲከታተል ምን ሲል እንደዛ እያሉ መሰረታዊ ትምህርት መማር ፈልገው ሌላ ሰው ነው የጠየቁት። እኔ ጋር ሼም ይዟቸው ሌላ ሰው ጋር ነው መጀመሪያ እሱ ነው ጌታን ያገኘው። ከ1 ዓመት ከ8 ወር በኋላ ይሄ ሁሉ ክርክር ድግሱ ቀርቶ ይቀራል አይቀርም በሚባል ምንም ጥቅም የለውም በሚባል ምናምን በተለይ አግብተዋል አላገቡም የሚለው ነገር እሱ ነው እንትን ያደረጋቸው ጌታን እንዲያገኙ ያደረጋቸው። ብለው ይጠጡ ነበር እንዴ ተክልዬ? ታዲያ የዓመቱ ሰሞን እኮ ነው የተክልዬ የዓመቱ ሰሞን እኮ ነው። ገዴት ዳኒ ቤት ወዳችሁ እንደዛ ስትሉ ይሄ እኔ ሼር አደረኩለት። እሱ ቢሮን የነበረው ኦፊስ ሰራተኛ ነው፣ የተማረ ነው፣ በፕሮፌሽናሉ ነው የሚሰራው። ሼር ሳደርግለት ይህን ሰምቶ መጥቶ ይኸውልሽ ተክልዬ የምትያቸው ባህታዊ የምትያቸው ያገቡ ናቸው። ኧረ እሳቸው ቀምሰው አያውቁም ነው? ቀምሰዋል አልቀመሱም? ከዛ በስልክ ተጠራሁኝ። እኔ ያው ትንሽ ራቅ ስለሚል ሄድኩኝ ብዬ ዩቲዩብ ላይ ከፍቼ እንደገና ከፈትኩኝና ዩቲዩባቸውን ያው የእናንተ ተጭኖ ነበረ እንትን ሚዲያ ላይ ተጭኖ ነበር። ይሄ ቃልኤል ይጭነው ነበር። እዛ ላይ ቁጭ ብለው ሰምተው አይሆንም ይሄ በፍጹም የጠላት ወሬ ነው አለች እሷ። እሳቸው በፍጹም አላገቡም፣ በቃ ባህታዊ ናቸው። ይኸው መጽሐፋቸው ለ3 ቀን አብረው ኖረዋል ከሴት ጋር አንተ የምታወራው ማለት ነው፣ አንተ ገልጠህ የምታነበው ለ3 ቀን ሚስት አግብተው እሺ፣ በ3ኛው ቀንስ በቃ በ3ኛው ቀን ተለያዩ ነዋ፣ አለቀ። ምን ትፈልጊያለሽ? ያ እና አግብተዋል አላገቡም ነው ነገሩ። እና ከዛ ጽዋው ሳይወጣ ቀረ። ከዛ ከ1 ከ8 ወር በኋላ እሷ ዝም ብላ በደፈናው ስትደግስ እሱ የለውበትም እያለ ከዛ በኋላ ከ1 ከ8 ወር በኋላ እንትን አለች፣ እየተወቹ መጣች። በጣም አንድ መሆን አለብን፣ እንደዚህ አይነት ነገር ከሆነ አንድ መሆን አለብን፣ ይሄ ማወቅ አለብሽ ተብሎ መጽሐፉ ተገዝቶ ተነቦ ኢትዮጵያ ሄደው ምናምን ብለው ማለት ነገር ተደርጎ እዛ ጌታን ተቀብለው መጡ። የት ብትለኝ እነ እንትና ጋር እነ ነቢይ ጥሌ እዛ ሄደው ተምረው ጌታን ተቀብለው ምን ብለው መጡ። ከዛ ከ1 ከ8 ወር በኋላ ሲነግሩኝ ከዛ በኋላ ነው ለአንተ የነገርኩህ። እና እኛ እነሱ በሚሉን ነው እንጂ እኛ ምን እናውቃለን? መጽሐፉን ገዝተን አናውቅ፣ አንብበን አናውቅ። እነሱ ባሉን ነው እንጂ እኛ ምን እናውቃለን? እና ሚስት አግብተው እንደነበር አየሽው አልኳት። አዎ አነበብኩት፣ በደንብ አየሁት ምናምን አለችኝ። ያው አሁን ብዙ በስልክ ነው ብዙ ባንገናኝም ግን በቃ አሁን ብርሃኑ በርቶላቸዋል፣ የጌታ ብርሃን። እና ብዙ ስራ እየተሰራ ነው፣ ብዙ ነገር እየተጋለጠ ነው፣ በጣም ብዙ ነገር ወደ እውነቱ እየመጣ ነው። ያስቃል ግን የነሱ ነገር ያስቃል። የነሱ የነበረው ነገር ቀምሰዋል አልቀመሱም? ኧረ በጌታ እንደነገርሽኝ አስታውሳለሁ ከዚህ በፊት በዚህ ጉዳይ ላይ ዋናው ለመዳን ሆነላቸው። አያችሁ ሰው በየቤቱ ጽዋ ማህበር ነው ኤልሮይ ከፈለገ በቃ ምንም ችግር የለውም፣ ከፈለገ ያደርግ። የምን ልመና ነው? ከፈለገ ያድርግ። እኔ እወያየዋለሁ ነገ ማለት ነው። የለም እንደዚህ ሰረዝ ምናምን ነገር የሚባል ነገር የለም። እወያየዋለሁ። ስላድኖ ያድናል ብሎ የኦርቶዶክስ ቤተክርስቲያን አሁን የሚያመልኳቸው እና የሚያጥኑላቸው የሚሰውላቸው የሚሰግዱላቸውን ስዕላት መጽሐፍ ቅዱሳዊ ናቸው ብሏል። እኔ ፊት ብሉይ ኪዳን አዲስ ኪዳን ጠቅሶ እውነት ያደርገዋል ማለት ነው። በቃ እሱ የፈለገው ገንዘቡን ሜክ ማድረግ ነው። ችግር የለውም፣ ይስጡት። ስሜታውያን የሆኑ ኦርቶዶክሳውያን ይሰጡታል፣ ይስጡት፣ ችግር የለም። እሱ ነው የሚፈልገው፣ ችግር የለውም። በእውቀት ግን ከሆነ እስኪ እንግዲህ ነገ እናያለን ማለት ነው። የሀገራችን ገበሬ ሜዳው ሚው ፈረሱ ሚው ይላል። ብሉይና አዲስን ጠቅሶ እኔ ፊት አሁን በኢትዮጵያ ኦርቶዶክስ ታዲያ ለስዕሏ ስገዱ ብሎ የሚለውን እንደዚህ አይነት አስተምሮት መጽሐፍ ቅዱስ ላይ እንዳለ ያስረዳል። ችግር የለውም ወንድሞቼ።
ልጁ ንግድ ያውቅበታል፣ ገበያ ያውቅበታል፣ የቱ ጋ ህዝብን መብላት እንዳለበት ያውቀዋል። ታያላችሁ። አሁን ነገ አንድ ማት ጊፍት ነው የሚሰጡት፣ እሱን ነው የሚፈልገው፣ እሱም ሜክ የሚያደርገው። እኔም እሱን እድል አልሰጠውም ብዬ ነበር፣ ግን እኔ ጊፍቱ ላይ አይደለም የኔ ጉዳይ። እኔ ጉዳይ መጽሐፍ ቅዱሳዊ ነው ወይ ብሎ የሚለውን እኔ ፊት እውነት ያደርገዋል ማለት ነው ነገ። ስለዚህ ምንም ልመና አያስፈልግም ወገኖቼ፣ ፕሮግራሙ ይቀጥላል። ነገ እንዳትቀሩ። ቴዲ ቤት ስለ አድኅኖ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ብሎ የሚለውን የእነ ሚካኤል እና ገብርኤል የእነ ማርያም አርሴማን ነገ በእኔ ጣዖት ነው። እንዴት ነው የሚሆነው? በኢትዮጵያ አይ ቲንክ ከምሽቱ 3 ሰዓት ወይ 4 ሰዓት አካባቢ ነው የሚሆነው መሰለኝ። ነው በኢትዮጵያ አላውቅም፣ ግን ቴዲ ቅድም ስናወራ ብሎ ባለበት ሰዓት ነው 4 ሰዓት ወይ 3 ሰዓት 4 ሰዓት ያ ለዚህ ነገ አይቀርም። እሱ ገንዘብ ነው የሚፈልገው፣ እኔ ደግሞ ትውልድ ነው የምፈልገው። እና አይቀርም። ኤልሮይ እልቅ ጆሮሽን አጥበሽ በደንብ ነይ ለመስማት ማለት ነው። በጣም ኮመንት ላይ እልልልልል በቃ ማንኛውም ነገር እንትን ስትል እልልታ ነበር የምትጽፈው እሷ። የኔ እኮ ሚስት ነች ሀና አበበ ነች እንዴ እንደዛ የምትለው? አበበ ነው እንዴ አባቷ ስም? እስኪ ቀኝ እጅሽን ወደ ላይ አንሺና ንስሐ ግቢ ሄደን ለካ ባይ ኦ ማይ ጉድነስ ኦ ማይ ልብስ ስጋዬ ነው ስንጥቅ ያለ ምን ልትል ነው እቺ ሴትዮ ብዬ ላባርሽ በማለት ንስሐ ግቢ። እሺ ከሁን እያልኩ በብሎክ እንደነቀምተው አላልቀነሱም። ንስሐ ገብቻለሁ በቃ ይቅርታ ያደርግልኝ። እየሰማችሽ ነው ደግሞ አይኔ ሀንዬ፣ እኔ እናት የምወድሽ የማከብርሽ በጣም የምሳሳልሽ ሀንዬ፣ ይቅርታ አድርጊልኝ በጌታ በኢየሱስ ስም። ወይኔ ሀንዬ ይቅርታ ይቅርታ ይቅርታ። ቆይ ንስሐ ልግባ። 2 እጄን ወደ ላይ አድርጌ እንደዛ ነው የሚሻለው። ሰላም ላንቺ ይሁን፣ ሰላም ላንቺ ይሁን። አንድ ሰላምሽ ይብዛ። እግዚአብሔር ይመስገን። የምንወድሽ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? ጌታ ይባረክ። አልሰማሽኝም አይደለ? የተባለውን አልሰማሽኝም? ምንም አልሰማሁም። ኧረ እንኳንም አልሰማሽኝ፣ እንኳን አልሰማሽኝ። ሪከርድ አድርጌዋለሁ በኋላ አታጣላኝም። እሷን ብትሰማም አትጣላኝም። ሀንዬ በጣም የምንወዳት የምናከብራት እህታችን ኤርሚን ፈተሽ የለቀቅሽልን በጣም የምንወድሽ ምንሳሳልሽ። አንድ ቀን ፊት ለፊት እንተያያለን፣ አንድ ቀን እንገናኛለን፣ አንድ ቀን እንገናኛለን። ልጆቻችን ደህና ናቸው? ጆንዬ ደህና ናቸው። መኪና እየነዳች ነው። በቃ ከዚህ በላይ እሺ ተባረኩ። ደስ የሚል ቤተሰብ። አሜን። ተባረኩ። ሪታ ወይ ኤርሚ፣ እንዴት አመሻችሁ? እንዴት ዋላችሁ? ዳጊ ይቅርታ ማገባው እህታችን ቀጥይ ሰላም ላለው ቆይ ጨርሽ ቀጥይ። እሺ አይ በዛኛው በአንደኛው በአይፓዱ እንትን በዚህ በስልኬ ያንተን ገብቼ ኮፒ ሊንክ እያደረግኩ ነበር በውስጠኛው አርጉ በምትለው እና በአይፓዱ ነበር የገባሁት። ድምፁ ምን እንደሆነ አላውቅም፣ አያሰማም። ለዛ ነው ወርጄ እንደገና በዚህኛው የመጣሁት። ኦኬ በውስጥ በዛኛው በዚህ በስልኬ ያንተን የውስጠኛውን ኮፒ ሊንክ አርጉት ያልከው የለም ባለፈው ጊዜ፣ እሱ ነው በብዙ እንትን የማደርገው እኮ ድንገት የሚያጠናክረው ከሆነ ለፔጁ። አስታወሽ ወይ ያልኩሽ ከሆነ ያኔ ፌስቡክ ላይ ስንጻጻፍ የዛሬ 9 ዓመት እንስቅ የነበረው በጣም አንዱ ከምታደክሚኝ በኮሜንት ከምታደክሚኝ አንዷ በሳቅ አንቺ ነበርሽ። አዎ መቼ ይረሳል ብለህ ነው? ስንት ዓመት በስመ አብ 9 ዓመት ምናምን አይሆንም? አዎ 9 ዓመት አካባቢ 9ኛ ዓመት ሊመጣ ነው። ተጓዝ
እነ ዲቦራ አንቺ እነ አቢጊያ የምትባል አቢጊያ እንኳን በኋላ መሰለኝ የመጣችው ማረሳችሁ አንቺን እነ ዲቦራ እነ ኤደን እነ ብራዊት እነ ኤደንና ብራዊት እንኳን ኮሜንት ላይ ብዙ አይሳተፉ ነበረ። እነ ኤብሮን እኔ አሁን ያወቅኳቸው ኤደን ላይቭ ላይ አይ በውስጥ ያገኘኝ ነበር። በውስጥ ያገኙኝ ነበር። በውስጥ ያገኙኝ ነበር። ግን እዛ ላይ የሚባለው ለዛ ነው። ለዛ ይሆናል እንጂ በስማም በጣም ደስ የሚል ጊዜ ነው። አሁንም እንደዛ እግዚአብሔር ይባረክ። ሄቨን ሲቲዝን ነው የሚባለው እዛ። ኦኬ ለዛ አላውቃትም። ዳግም ነው የምትለኝ የነበረ አንድ ምሽት በቃ እዛው ክላስ ውስጥ ሆኜ በእኛ እኩለ ሌሊት ላይ ነበር ገበያ የነበረው የሁሉም ሀገር ሰዓት ተመሳሳይ እንዲሆን እና አንድ ሌሊት ላይቭ ራሱ ከዘጋው በኋላ ኮሜንት እያየው የሳኩት ይሳቅ በጌታ በኢየሱስ ክርስቶስ እንደዛ በህይወት ዘመኔ ብዙ ጊዜ የምናጋንነው አጋነን የምንናገረው ነገር አለ አይደል? ይሄ አጋንኜ መናገር አለ። በህይወት ዘመኔ እንደዛ ሌሊት ስቄ አላውቅም። ሚስቴም ተኝታለች፣ ልጆቼም ተኝተዋል። በቃ አንጀቴ እስኪታጠፍ ድረስ ነው የሳኩት። አንዳንድ ኮሜንታተሮች በጣም ፋኒ ናቸው እንዴ! አንዷ አንዷ ከማረሳው ኮሜንታተሮች አንዷ ገዳይ አይነት ማለት እና ጥቅስ ላይ ደግሞ ሰለሞንና ወርቄ ጥቅስ ላይ ደግሞ ንጉስ ሰለሞንና ወርቄ ትዝ ይለኛል። በቃ ከስር ስትናገር አንተ ጥቅስ ይጽፉ ነበር ዩቲዩብ ላይ። ሰለሞንና ወርቄ ማለት የትግራዋይ ተወላጆች ናቸው። ስዊዘርላንድ ወይንዬ መሰለኝ። ወይንዬ ወርቄ አይደለም፣ ባለቤቷ ሰለሞን ነው። ወይንዬና ሰለሞን የሚባሉ ስዊዘርላንድ የሚኖሩት ባልና ሚስት በጣም እጅግ መወዳቸው የትግራዋይ ተወላጆች ናቸው። እነሱም እንደዚህ ይጽፉ ነበር። ኮሜንት ምንድነው? ጥቅስ ማለት ነው። በኋላ እነ ንጉሱ የዲቦራ ባለቤት ኮሜንት ላይ በጣም እነ ወርቄ ለንደን እሷም ወርቄ ለንደን ደግሞ ማን ነው? ዶክሌ በጣም ዲቦራ ሃና ጂሰስ ሃንቾ አለች እዚህ። ሃና አለሽ? ሃንቾ ነይ እስቲ አለች እዚህ። ሃና ጂሰስ ከአረብ ሀገር ነበር የነበረችው። እኛ ሀገር ነው፣ እዚህ እኔ ያለሁበት ሀገር እባብ የለም። ግን እዛ ቪዲዮ ቀርጻ ሁሉ አሳየች። ጳጳስ ሲመጣ ቤቷ የሚያርፍ የነበረች ሀብታም ማለት ነው። አልናገርም፣ አሜሪካ ስቴቱን አልናገርም። ወደ 12 ሚሊዮን ነው ምናምን ነገር አውጥታ እና አንድ ኤርትራዊ ሰራተኛዬ ነው የነገረኝ አለችኝ። ያንተን ቪዲዮ ላከልኝ፣ ሰማሁትኝ። 1 ሳምንት ነው 2 ሳምንት ሰማሁ እና ስልኩን አፈላልጉልኝ ብዬ አፈላልጉልኝ ሲልኩልኝ ደወልኩልህ ብላ ዋትሳፕ ላይ ደወለች። እና ጌታን ተቀበለች። ከገዳም አባቶች መልእክት መጥቷል ተብሎ ሲባል እስከ 150 የኢትዮጵያ እስከ 150 ሺህ የዩኤስ ዶላር አንስታ የምትሰጥ የነበረች ሴት ናት። በፊቱ የቆምኩት የአብርሃም አምላክ ምስክር ነው። ጌታን ስትቀበል እያለቀሰ ጌታን ተቀበለች እና በቤተሰቦቻቸው ሁሉ ጭምር የወንጌል እውነት ገባ። ሌሎችም አሉ እንደዚሁ እንደነ አይደነ ስሟን እንደነ ገኒ አሁንም አሜሪካ ሀገር ነው ያለችው። ከቀድሞ ፓትርያርክ ከብፁዕ አቡነ ጳውሎስ ጋር ሁሉ ጭምር ከነ ልጆቿ ሆና የተነሳችውን ፎቶ ላከችልኝ። ጌታ ኢየሱስ ስሙ ይባረክ። ካህናት፣ ከፍተኛ ባለስልጣናት፣ የተማሩ
የሚነግዱ ሀብት ያላቸው ድርጅት ያላቸው ብዙ ሰራተኞችን ቀጥረው የሚያሰሩ ዶክተሮች በምድር ዙሪያ ያሉ ማለት ነው። ኤርትራውያንና ኢትዮጵያውያን ካህናት፣ ቆራቢ መነኩሴዎች። ኢየሱስ የእግዚአብሔር ልጅ ጌታ ነው። አየህ፣ መንፈስ ቅዱስ በከንቱ አላስጮኸኝም ማለት ነው። በከንቱ አልጮህንም። እስካሁን ድረስ ያለውን ስራ እህቶችና ወንድሞች በከንቱ አልጮህንም። በእነዚህ ሁሉ ዓመታት ምንድነው ትርፍ ምንድነው ምናምን ነገር ብላችሁ ትሉ ሌላውን ተዉት። ሌላውን እንኳን በእነዚህ ሁሉ ዓመታቶች ውስጥ ያለው እንኳን ቢቀር የቅርቡ ወንድማችን ሮቤል እንኳን በተመሳሳይ ጋብቻ ውስጥ የነበረው ወንድም እሱን እግዚአብሔር ኤርሚያስ ያለቀስ እየሰማሁት አብሬ ያለቅስ ነበር ብሎ የሚለው ያ ለቅሶ እሱን ወደ ብርሃን መንግስት እንዲመጣ አድርጎታል። በቃ ሌላውን ተዉት አልኳቸው። በአሜሪካ፣ በአውሮፓ፣ በካናዳ፣ በባህር ደሴቶች በእስያ ውስጥ ሁሉ ጭምር ሳይቀርባ ነው። ቬትናም ከሚባል አገር ላይ አበሻ ይኖራል ብዬ እኔ አልጠበቅኩኝም። ቬትናም አንድ ባልና ሚስት ሬስቶራንት ከፍተው እዛ ነበሩ። ደውለው ከየት ነው ብዬ ስለ ቬትናም እኮ እዚህ እስያ ውስጥ ነው፣ ኤዥያ ውስጥ ነው። እዛ ነው የምንኖረው፣ እኛ እንሰማለን፣ ጌታን መቀበል እንፈልጋለን አሉ። ጌታ ኢየሱስ ምስክር ስሙ ለዘላለም ይቀደስ። አንድ ቀን ተጸጽቼ አላቅም። አንድ ቀን ከስሬ አላቅም በዚህ አገልግሎት ማለት ነው። ማማ አይ ላቭ ዩ። አንድ ቀን ከስሬ አላቅም። አንድ ቀን እና እግዚአብሔር ስንቱን ሲያድን አይተነዋል። ስንቱን ሲያድን ዝም ብሎ ያለ ከንቱ የተጮኸ ይመስላቸዋል ሰዎች። ሶሪ በከንቱ የተጮኸ ያለ ውጤት የተጮኸ ይመስላቸዋል ሰዎች። በፍጹም እንደዛ አይደለም ወንድሞቼ እናቶቼ፣ እንደዛ አይደለም፣ እንደዛ አይደለም። ሰው አሁን በውስጥ ነው በጣም ብዙ፣ ድሮም በውስጥ ነው በጣም ብዙዎቹ እንትን የሚሉት በጣም ብዙ። አሁንም ጌታን ለመቀበል የተዘጋጁ አገልጋዮች ከአሜሪካ፣ ከካናዳ፣ ኤርትራውያን እንደዚሁም ኢትዮጵያውያን የኦርቶዶክስ ቤተክርስቲያን ቄሶችና ዲያቆናት በጣም ብዙ። በተለይ በፌስቡክ እና ዩቲዩብ በነበርኩበት ጊዜ ላይ ዳርፉር የሰላምና የጸጥታ ምናምን ነገር አስከባሪዎች ሆነው የሄደው የኢትዮጵያ ወታደሮች ሞቃዲሾ ሶማሊያ ውስጥ ክልል ማለት ነው። ከሞቃዲሾ ከ10 በላይ ልጆች ወታደሮች ማለት ጌታን የተቀበሉ ያኔ ኢህአዴግ በነበረበት ዘመን ማለት ሰላም ለማስከበር ሄደው በነበሩበት ጊዜ እዛ ይሰማሉ። ታውቃለህ? እዛ ይሰማሉ። ቪዲዮ ላይ አድርገው መሳሪያቸውን ቁጭ አድርገው ተንበርክከው ጌታን ሲቀበሉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወንድሞቼ እናቶቼ፣ እስራኤል ሀገር ያሉት ወታደሮች እስራኤል ታዩ እስራኤል ውትድርና ላይ የነበሩ ማለት ነው። የእስራኤልን ታዩ ውትድርና ላይ የነበሩ የኢትዮጵያ መከላከያ ሰራዊት ከሞቃዲሾና ከዳርፉር ሱዳን ላይ ያስታውሳሉ። የኢትዮጵያ በጣም አይሰማም ኔትወርክ፣ በተለይ ከአክሱም ነው አክሱም መሰለኝ አክሱምና አክሱም ነው አድዋና አክሱም የሚታቱብኛል። ብቻ አክሱም ነው፣ ልክ ነው። አክሱም ይሄ ማርያም ቤተክርስቲያን ያለበት ተራራ ላይ ወጥተው ኔትወርኩም ብሏቸው ተራራ ላይ ወጥተን ነው የምንሰማህ ብለው ያሉኝ ሰዎች ጦርነቱ በመጣ ሰዓት ላይ ተለያየን። አሁን ይኑሩ ይሙቱ እንኳን አላውቅም። በጣም ነው በቃ እነሱንም አስቤ ያለቀስኩት። 4-5 ሆነው ነው ተራራ ላይ ወጥተው ነበር ይሰሙ የነበሩት ከአክሱም ከተማ። አክሱም ጫካ ነው ኤርሚዬ፣ ጫካ ነበረ የዛኔ፣ ስልክ እንኳን የለም ይላሉ። ግን ተራራ ላይ ወጥተን ነው ከፍታ ኮረብታ አካባቢ ላይ እዛ አይደለም ብሩዬ፣ ጫካ አይደለም አልኳት። ኖ አይ ከጫካ ነው ከተማ ውስጥ አይመስለኝም ብዬ ነው። አክሱምማ ከተማ አለው። ኮረብታ ተራራዎች አካባቢ አለው አይደል? ተራራ ኮረብታ ነገር አለው አይደል? ሪታ አለው እዛው ከተማው አካባቢ ላይ ብቻ እሱም ከተማ ነን ብለው አሉኝ። ተራራ ላይ ወጥተው በስርዓት ነበር ይሰሙ የነበሩት እና ይደውሉኝ ነበረ። አንዳንዴ ቮይስ ሪካርድ አድርገው ነው የሚልኩልኝ
እና በቃ ስማቸውን ራሱ እንኳን ይደውልኝ የነበረው ስማቸውን እንኳን ማስታወስ አልቻልኩም። እንትን ሜሴንጀሬ ላይ እነሱ መልሰው ሃይ ካላሉኝ በስተቀር እኔ ብዙ ሺህ አይደለም ብዙ ሚሊዮን የሜሴንጀር ሜሴጅ ስላለ እሱን ማግኘት አልችልም። ሶማሌ ውስጥም የነበሩ ወታደሮች ኤርሚ ትዝ ይልሃል? ቁጥራቸውን ያዙልኝ ስትል እና ታዲያ እነሱ በውስጥ አገኘኋቸው። ሶማሌ ማለት ሞቃዲሾ የሰላም አስከባሪ የነበሩት ማለት ነው። የሰላም አስከባሪ አንዱ የሉም። ከዛ አይ ቲንክ አስወጧቸው፣ ወጡ። በኃይለማርያም ዘመን መሰለኝ ውጡ ተብለው ከዛ ወጡ። የሞቃዲሾ ማለት እኮ የሶማሌ ዋና ከተማ ነው። እና ወንድሞች እናቶች በእነዚህ ጊዜያት ላይ ጌታን የተቀበሉ ጥያቄ የሆነባቸው ከጠይቀነ ጥያቄያቸው ጭምር አንድ አሁን እዚህ ሶሻል ሚዲያ ላይ እኔም በመክሰስ የሚታወቅ ሰው አለ። እንዴ ሰሜን ሸዋ እኮ ኤርሚያስ እኮ ቤተሰብ እኮ አጣልቷል እኮ ነው ብሎ ሲያወራ የነበረው። ሰሜን ሸዋ ላይ በኤርሚያስ ምክንያት ስንት ቤተሰብ ስንት ባልና ሚስት ስንት ቤተሰብ ፈረሰ እኮ እያለ ሲናገር ነበር ሶሻል ሚዲያ ላይ። ምን አድርጎ ተብሎ ሲጠየቅ ያው እሱ በሚያወራው መጽሐፍት ነው፣ በመጽሐፍቱ ጉዳይ ባልና ሚስት እንትን እያሉ ብሎ ማለት ነው። ይሄ ማነው? ማን ፍቅረ ነዋይ ነው ማን ነው የምትሉት ማለት ነው። ስፒሮስ ሳስገብተው ዜሮ ስፒሮስን ነው በቃ ማስታወስ። ግሪከኛ ነው የምናገር። አንድ ጊዜ ደግሞ ኤርሚ ኡበር እየነዳው እያለ ብቻ ምናልባት 2018 ይሆናል እና ከኋላ የጫንኳቸው ሰዎች ኢትዮጵያውያኖች ነበሩ። ከዛ እየሰማው ነበር ምነዳውና ምን የሚል ትዝ ይለኛል። የእግዚአብሔር መላእክት እግዚአብሔር ልኳቸው ሰዎችን ሲራዱ ሹሩባቸውን ይዘው ነው የሚመሯቸው ምናምን የሚል ስለዛ እንትን እያልክን መጽሐፉን ገልጠኛ ነበብከው ነበር። ቅዱስ ሚካኤል ወለተ ጴጥሮስ ወይ ፍቅርተ ክርስቶስ የምትባለው ወለተ ጴጥሮስ። ከዛ እንዴ ወለተ ጴጥሮስ የምትባል አለች እንዴ ምናምን ሲባባሉ ኦርቶዶክሳውያን ናቸው። እንግዲህ ቆይ እስኪ እንስማው። ከዛ እየሰሙ ያው ሎንግ ድራይቭ ነበረ፣ ኤርፖርት ነበር ድራፕ ያረኳቸው። ከዛ ምንድን ነው ይሄ የሚናገረው ያለው መናፍቅ ነው አሉኝ። እኔ ደግሞ አዎ መናፍቅ ነው አልኳቸው። መስማት ትፈልጋላችሁ ብያቸው ከዛ ወዲያውኑ እንትንህን ሰጥኋቸውና ፌስቡክ ላይ ነበር አይ ቲንክ ቀጥለው ሰሙት መሰለኝ። በሌላ ጊዜ በአጋጣሚ ተገናኘን እና ያንን ልጅ እኮ በጣም እስከ ኮንቲኒስሊ እየሰማ ነው። በጣም ነው የሚገርመው። በጣም የሚገርም በጣም የሚያስጠላ የሚዘገንን መጽሐፍቶች ናቸው ምናምን አለ እና አስታወሰኝ። በሌላ ጊዜ ልጅ ሰውየው 2 ወንዶች 1 ሴት ናቸው እና እሱ ነበር ያገኘኝ እና ሹሩባ በመያዝ የሚመሯቸው አሁን ራሱ እኔ አሁን በደንብ አላስታውሰውም። ሹሩባቸውን አሁን ሚካኤል ነው ሹሩባዋን ይዞ የሚመራት ወለተ ጴጥሮስ ፒክቸር እኮ ሁሉ አለው። ቆይ እስኪ አንዴ ጠብቂኝ። ሹሩባ በጌታ እንደው ሰምተሽ ነበር ይሄንን ብርዬ? እኔ ምንም ማልሰማው ነገር አለኝ። አንዳንዴ እኮ መጽሐፍ እጄ ይደነዝዛል። ለምን ይህንን ያህል ዓመት ኖረን ለምንድን ነው የማታምኑኝ? እኔ ቆይ ኤደን እንዴት ነው ግን የናቃችሁ? ቪዲዮዎች እኮ አሉ አብዛኛዎች። አንዳንዱ ግን ፌስቡክ ላይ ይኖራል። እውነት ለመናገር ዩቱብ የኤርሚ ዩቱብ ላይ እኮ አለ። ኧረ ቆይ በህግ አምላክ እኔ